ቅሬታ ላቀዋለሁ አሳብድ ተባልኳለሁ። ሌላስ የቀረ የሰላቢ መተት የሰላቢ መተት ሌላስ ደቀኝን የምር መተት አዲስ ይገባናል። የአእምሮ መተት ሌላስ በማህበር በትን ማህበር በትን ተብለህ ተላክ ሌላስ ደብተራን በቃ በታተ ማህበር ሌላስ የቀረ እኛንን በቃ እኛንን እሺ ሁላችሁም ሰራዊታችሁን ሰብስቡ ነው ቶሎ ቶሎ ወጣና ሰብስቡ ሙሉ ለሙሉ ሰራዊታችሁን ሰብስቡ ቶሎ በቃ ይሄን ወጥቻለሁ። ከመላ ሰውነቷ ከህይወቷ ውጡ። ወጥቻለሁ። የዘጋጁትን እድል ክፈቱ። ከፍቻለሁ። በቃኝ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ ወጥተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ምንም ስራ አንሰራ። ልብ መልሱ። ሰራዊትን ሰብስብና ተዘጋጅ ቶሎ። በአብ በወልድ በመንፈስ ቅዱስ ስም የአየር አጋንንት ከነሰራዊቴ ከመላ ሰውነቷ ከህይወቷ ወጥቼ ከእንግዲህ ላልመለስ ላልታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስሬያለሁ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግደህ ቶሎ ከነሰራዊት ወደ ሲኦል አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷቸው። እግዚአብሔር ይገስጽ። በርቼቴ አሜን አሜን። ፀሐይ አመረ ሥላሴ ጋር አለ። አንተ ፀሐይ አመረ ሥላሴ ጋር አለ። በአጋዕዝተ ዓለም በቅድስት ሥላሴ ማይክን ክፈትና ታሰር። እሺ ሌላ የምትታሰር ሰረኛ ወለተ ማርያም ጋር አለ። አቤት ማንም የምታሰረው መተት የታደስኩ የእድሳት መተት ሌላስ ሌላ ደግሞ ቡዳ የተቆላሽ መንፈስ አለን። እሺ ሌላስ ሌላ የለንም። በአጋዕዝተ ዓለም በቅድስት ሥላሴ ስም የተደበቀ ካለ ራስን አጋልጥ። ሌላ የለንም። እባክህ ቁጥቁጥ ሰራዊታችሁን ሰብስቡ ሰራዊታችሁ። ይኸው ፈተናችሁንም አንሱ ቶሎ። እኔ ቡዳ ነሳለሁ። ፈተናዬን ክንዷን ነው ሳሳመም የነበርኩ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ቶሎ። እግዚአብሔር ይገስጽ። አሜን። በርቺ። አበባ ሁለተኞች ጋር አለ አሎ። ማን ናቸው የምትታሰሩት? ሙያ ሰላቢ፣ ማህፀን ሰላቢ፣ ሙያ ሰላቢ፣ ማህፀን ሰላቢ፣ ሌላስ? ውበት ሰላቢ፣ ሌላስ? ፀጉሯ፣ በመልኳ ሁሉ በቃ በሷ ነው የምኖረው። በቃ በገንዘቧ፣ በንብረቷ ሁሉም በሁሉ በቃ። እሺ ሌላስ?
መስተፋቅር አለው። መስተፋቅር ሌላስ? አብራን ከርት አምደርቢ መንፈስ አለው። አብራን ለሁሉ ከርት ለቤተሰብ አባላ ብዬ ተላኩም አለው። ወንድሞቿ አንደረቢ። እንድትጠላ እሺ ሌላስ? ልጇም እንድትጠላ በቃ ሌላስ ካላት የቀረ? የኔ ካልሆነች ልጇ በቃ እንድትረሳ በቃ ልጇ እንድትረሳ ልጇ እንድትረሳ። ሌላስ? ሌላስ የቀረ? ያ ቤቷ አባቷ እየሰራላት ቤት መድኃኒት ቀብረናል። በቃ እንደዛ እንዳትኖር በቃ ገና በብላ በጣም እንድትጠላው እያደረግናል። መድኃኒት ቀብረናል። አዎ ምን ገና እንድትሆን? ቤቱ ስትገባው ገና እዛ እንዳትቀመጥ እንዴ ቤት መሰለ እንዴ የገዛላት። እኛ ከራሱ እንደዚህ ያንኖረው ምን ያን የቤት ይወጣላል። እሺ ሰራዊታችሁን ሰብስቡ፣ ቶሎ ውጡ። ሌላስ የቀረ ማን አለ? የቀረ ልባ ያደንደልኩ አልኩ። ስለምንም ማለት እንዳታስብ በቃ ስለ ህይወቷም እንዳታስብ፣ ስለ ትዳራውም እንዳታስብ፣ ስለ ልጇም በቃ ለምንድን ልቤ ይደንዳላል የሆነ ዛሬ ጠዋት ልቤ ያደነደልከው መንፈስ ተነስ እያለች ልባ እንደድን ተብለ ተልከ ነው። አዎ ስለምንም እንዳታስብ በቃ ሰራዊትን ሰብስቡ፣ ስለምናምን ስለ ህይወት በቃ እንዳታስብ። ተነስ ከልባ ላይ ውጡ። ሌላስ የቀረ? የቀረ ሌላ? እኛ ሰራዊታችሁን ሰብስቡ፣ ወደ ግንባር ቶሎ። ፈተናችሁን አንሱ፣ የዘጋችሁትን እድል ክፈቱ፣ በሽታችሁንም አንሱ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ቶሎ። እግዚአብሔር ይገስጽ። በርቺ። አሜን። እሺ ሌላ ማን ነው የምታስረው? ማን? መተት፣ የአእምሮ መተት። ሌላስ? የሚስጥር መተት ሁለት አለና የአእምሮ መተት፣ የሚስጥር መተት። ሌላስ? እንዳሰግድ እንዳጠሉ ደግሞ በቃ ምን አስተኛ ደግሞ እንዳሰግድ እንዳጸልይ አዚም የምታመጣ ማን ነው? መተት ነው። እንዳሰግድ እንዳጠሉ ማታ ማታ በቃ አስጥለናታል። እሺ ሌላስ? ብኩን አድርጓ የተባናለን። ብኩን አድርግ። እሺ ሌላስ? የድል መተት፣ ጥላ ወጊ፣ ቡዳ ደግሞ በቃ ሙሉ የተቆጣጠርነ ቡዳ ደግሞ አለነ። በልጇ ደግሞ በምግብ ገባነ ቡዳ ደግሞ አለነ። እሺ ሌላስ? በቃ እኛ ነን። የጥርጥር ትዳሯ ደግሞ እናጠራጣሪ የጥርጥር መንፈስ ደግሞ አለነ። የጥርጥር። ሌላስ? በቃ እኛ ነን። ውጡ፣ ሰራዊታችሁን ሰብስቡና ቶሎ። በሽታችሁን አንሱ፣ ፈተናችሁን አንሱ፣ የዘጋችሁትን እድል ሙሉ ለሙሉ ክፈቱ ቶሎ። ከአእምሯም ውጡ፣ ከአእምሯ ከትዳሯም ህይወት ውጡ። አዚማችሁን አንሱ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ፈተናችንን አንስተን የዘጋነውን እድሏን ሙሉ ለሙሉ ከፍተን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም 7 ቢሊዮን እንሰግዳለን። በየቀኑ በአጋዕዝተ ዓለም በአጋዕዝተ ሥላሴ 7 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም
ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉ። አጋዕዝተ ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ ቶሎ። ወልደማርያም እግዚአብሔር ይገጽ ጥረንቱ ለበል በርቼቴ ጥረንቱ ጸጋውን ያብዛል እግዚአብሔር ይስጥህ ወንድም አለም። አሜን እህቴ። እሺ ሀይሜ ወለተ ትንሣኤ ጋር አለ። አቤት ወይ ማን ናችሁ የምትታሰሩት? አፍዛ ደንግዝ የአእምሮ መጠጥ አፍዛ ደንግዝ የአእምሮ መተት። ሌላስ? ከሴትዮዋ የታደስኩ ከሴትዮዋ የታደስኩ ምን አድርግ ተብለህ? እንዳትሄድ ሀገር እንዳትገባ እዚሁ እድሜ ልክ እድሜ ልክ እዛው ባሪያ ሆና እንድትቀር። አዎ በእናትህ። እሺ ሌላስ? የእድል መተት የቤተሰብ የምስጢር መተት አለን። የእድል መተት፣ የቤተሰብ ሚስጥር መተት። ሌላስ? አይ አይነ ጥላ ሌላስ የቀረ? አይነ ጥላ። ሌላስ? በእናትህ ሌላ አለ ጥራው ራሱ አቤት ይበልኝ ምን አገባል። እሺ በቅድስት ድንግል ማርያም ስም የተደበቅ ካለ አቤት በል ቶሎ። አቤት አቤት አለን። ማን ናቸው የተደበቃችሁት? ተናገሩ። አይለም የምናጠራጠር ውሸት ነው። አሁን መቆጣጠር አቅቶ እራሳችንን አሸንፈን የገባውን እሷ ናት የምታስረን በፊት። እሷ ናት የምታስረን? አዎ አይሆንም፣ ውሸት ነው። አትገቡም እያለች እሷ ናት ከገባሁ ታሰር እያለች ታስራለች። እዛው እሺ አሁንስ? አሁንም ገባን፣ ሌንክ አይተን ገባን እንታሰር እዚህ ብለን። ሰራዊታችሁን ሰብስቡና ውጡ። ሌላስ የቀረ ማን አለ? አሾክሻኪ አሾክሻኪ ጠላው። ሌላስ? ሌላስ የቀረ? ጸሎት አስቆም። አሁን እንዴት እንደምትሰግድ ግራ ገብቷታል። አስቆማት። አስጠልቷታል። እንዳስጠላት ግን ማስቆም አልችልም። መተት ነህ ጸሎት አስቁም የተባልከው? ማስረት አልቻልንም። በቃ ምክንያቱም ላይ መሰለህ ከ2018 27ቱ እየሄድን ነው የዳብሎስ አይደለም ብላ ጸሎት አቋርጣት ታውቅ። መረረ ስግደት መረረ። እንደ በፊቱ 3 ሰዓት 4 ሰዓት አንዴ ጸሎት ካገባች አትወጣ። የንስሐ ስግደት መረረን። መዝሙር ጸልይ የሚባል ትጸልያለች፣ እንመለሳል። እንገና ዣብባል ትንሽ ቅርጽ ስናገኝ እንገባለን። ግን አልቻልንም። አቃተን በቃ። እሺ ሰራዊታችን ሰብስቡ ቶሎ ቶሎ ሁላችሁ አንድ ሳይቀር አንድ ሳይቀር ውጡ ቶሎ። ሌላስ የቀረ ማን አለ? እናትሰርና ነው። ሌላ የተደበቀ ውጡላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም አንድ ሳይቀር። እየጠበኩ ነው። ቶሎ በል ውጡላችሁ። አሽከርስ አልሆን እንዴ? በቃኛ እንታሰረው። ሰራዊታችሁን ሰብስቡና ውጡ ሁላችሁ ቶሎ። ፈተናችሁን አንሱ። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ሙሉ ለሙሉ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። በርቺ እህቴ።
ጠንክሪ፣ አይዞሽ። ሸኘኝ እሺ አሁን። ማን የምታሰረው? አመረ ስላሴ ጋር ያለ እኔ ጠቋር እሄዳለሁ፣ አይነ ጥላለሁኝ። እንደገና ደግሞ እኔ ለሷ አሽከር መሆን አልፈልግም። ልብ ብለህ አዳምጠኝ። አሽከር አረገችኝ። አሽከሩ አይደለሁም እኔ። እንዴ አሽከር አረገችኝ። እኔ ለሷ አዎ አሽከር አረገችኝ። እንደገና ደግሞ ድንግል ማርያም በህልሟ ትነግራታለች ባሏ እንደማይመለስ ውሻ መንገዱ ላይ ወደሱ ስከድ ውሻ ትልካለች ወደሱ እንዲያከድ ግን እኔ ማለት ነው አይ ይመለሳል እላታለሁ። ውሸቴ። እንደገና ደግሞ ቤቢ እላታለሁኝ። የሆዳም መንፈስ ገብቻለሁ አሁን ያዛም ማለት ነው። ቢቢ እነዚህ እላታለሁ። ሙስሊሞች አዎ ቤቢ ቤቢ እላታለሁኝ። በባሏ ላይ እያደር በባሏ ላይ ከባሏ ላይ መጥቼ ከጓደኞቿ ጋር መጥቼ እኔ በልቻለሁ ትላቸዋለች። እሷ እኮ አልበላችም ግን በልቻለሁኝ እናንተ አላያችሁኝም ሳታዊ በልቻለሁ እኔ ብሉ ትላቸዋለች። ያውቃ ማለት ነው። ይሄን ያዝልኝ ግን እኔ በግድ ያስበላታለሁኝ። እንደገና ደግሞ አሁን አሽከር በተለይ አሽከር አድርጋኛለች። ስራ ለምንድን ነው እንደዚህ ቢዚ የምታደርገኝ? ከመንፈሳዊ ነገር ለምን አወጣኸኝ ትለኛለች። ስለዚህ እኔ እኮ ጠቋር ማለት ነው አርፌ ተቀምጫለሁ። ግን አይነ ጥላ ይመጣና አግዘኝ አግዘኝ ይለኛል። ሰራዊታችን ሰብስቡና ውጡ። ሁላችሁ ቶሎ መቀመጥ አልፈልግም። ሸኘኝ በቃ ውጡ። ሰራዊታችን ሰብስቡ ቶሎ። የምትታሰሩ እሺ የምትታሰሩ ውጡ። መጀመሪያ ወጣን። የሆዲያ መንፈስ አለን። ሌላ ይቀራል። የምትታሰሩ ምቀኛ መንፈስም አለ። በስራዋ የሚቀና የቀናት ውጣ። ሰራዊትን ሰብስብና ቶሎ ቀይ عشان نكلم ቀይብ ወጣ። ሰራዊታችን ሰብስቡ ቶሎ፣ ሙሉ ለሙሉ ቶሎ። እሺ ሰብስቤያለሁ። የቀራለ ሌላ በአጋዕዝተ ዓለም በቅድስት ሥላሴ ስም ሌላ የለም። ወደ ግንባር ውጡ ሁላችሁም። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ፈተናችንን በሽታችንን አንስተን ፈተናችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። እንደገና ደግሞ ምን ትላለች መሰለህ? መልስ ልብ። አሁን አትገባትም። መልስ ልብ ነው የተባልከው። ልብ መልስ። ወንድሜ አቤት። በርቺ፣ ጠንክሪ። በስግደቱም በጸሎቱም በርቺ። እሺ አመሰግናለሁ። አሜን። በርቺ ግን እሺ፣ መበርታት ይጠበቃል። ገና ነሽ። በርቺ በደንብ። እሺ። በማንኛውም ባገኘሽው አጋጣሚ መጸለይና መስገድ እንዳታቋርጪ። እግዚአብሔርንም እርዳኝ ብለሽ ተማጸኘው። እሺ። ምን እሺ። ሌላ የምትሸኝ የቤተሰብ ዛር መንፈስ፣ መተት፣ አይነ ጥላ፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት፣ የአይምሮ መተት፣ የማህፀን መተት፣ የትዳር የእድል መተት ምትታሰር ምትሸኝ የለም።
መልካም ከሌለ ሰረን ሸኝ ሰረን ሰረን እሺ ማን የምትታሰረው? እንደው መከራዬ ሰረን ማን የምትታሰረው? ተናገሩ ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገሩ። የምትታሰሩ እነማን ናቸው? እየታደስን ነው የመጣ ነው። መተት አላሁ የእድሳት አክበር መተት አላሁ አክበር። ተቃጠል። አፈር ብሉ ያቃጥላቸው። አንተማ ሄድካ አፈር ብላ። የእድሳት መተት ምን አድርግ ተብለህ ነው የተላከው? መተት ነን። ያው በሼህ ነው የተመተት ነው እኮ መጀመሪያ። የእድሳት እንቅልፍ እያስተኛናት አስጨንቀን ልንገላት መግደል አንችል ጩህ ጩህ እያልን ልናሳብድ። አሁን ጸሎት አቆመችልን። ማታ ማታ እያስጨነቅናት ወይኔ ምኑን ነው የምጨነቀው ትላለች። ድንግል ማርያም ድረሽ እያለ በየት በኩል ነው የምናጠፋት? በምንድን ነው የተመተታችሁት? ወይኔ መጀመሪያ እኮ በባልኋት ነው በሼህ ነው የተላክ ነው በስላም። አሁን ረድሌ ዛሩም አለን ጠቋሩም ከእህቷ እንመጣለን። እህቷ ስለምትከድም ወይኔ እድሌ ወይኔ ሰራዊት ሰብስበናል። ይህን ሰሞን ሰራዊት ሰብስበናል። ማታ ማታ አጥልም እያስተኛናት ሰራዊት ሰብስበኝ ያለውን የጠቋር ሰራዊት ሰብስቤ ቡዳውን ምኑን ሉሲፈር ሳጥላይ ወይኔ መተት ምን አድርግ ተብለህ የተላከው? መተት ወደ ሀገሯ እንዳትገባ ብር ብል ያው ግቢውን ልቀቂ ብላታለች እኮ። ግቢውን ልቀቂ ብር አረግሻለሁ ብላለ። ያው መጀመሪያ ነው የተላክን። እንታደሳለን፣ እንገባለን፣ ስንወጣ እንታደሳለን፣ ስንሸኝ እንታደሳለን። ግቢውን ልቀቂ ታድሳለች። ወደ ሀገር እንዳትገባ ግቢውን እንዳትወስድ ባሏ ሙቷል፣ ከዛ የቤተሰቤን ግቢ እንዳትወስድ ብላ በባሏት ነው የተላክነው እኮ መጀመሪያ። ግቢውን ልቀቂ ተብላ ነበር። አዎ ትነግራታለች እኮ ብር አረግሻለሁ ለልጅሽ ከመኖር ከፈለግሽ ልቀቂና ሂጂ። በሸሁ አብዱ ነው እኔ ሰውን ሁሉ አበላሽ ብላ መጀመሪያ ባሏንም እንትን ብላለች፣ አበላሽታለች፣ አበልጇን ገላለች። ይችን ነገረቻት። አልሰማ ስትል ይኸው ዛሬ ለእኛ ስቃይ ሆነ። እንታደሳለን፣ እንሰቃያለን፣ እንቃጠላለን። እዚህ ሰራዊታችን ጠዋት ተቃጥለናለች በስግደት። ማታ ማታ እያስተኛናት ሳታስበው ትኝት እያደረግናት ጠዋት ግን እንደምንም እመቤቴ ድረሽልኝ እያለች ጠዋት ትሰግዳለች። ማታ ማታ ይኸው 15 ሆኗታል። እየተኛች ነው እያስተኛን በግድ እያስተኛን። ሰራዊታችን ሰብስቡ ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቶሎ ሰብስቡ ቶሎ ሁላችሁ። ሌላ የቀረ አለ? የቀረ አለ ሌላ? ብዙ ነን ተሰብስበን ቡዳው ምናምኑ ገባን። ይሄን ምናምኑ ጃዛ ቤት ምን ሄዳለች። ከሰው ሰበሰብን ወጡ፣ ሁላችሁም ወጡ። ሰራዊታችን ሰብስቡ ሁላችሁ። የእናቷ ዛር አዳልሞቴው እናቷ ዛር ይመጣል ይሄዳል፣ እንሄዳለን። ጠቋር ከነ ሰራዊት ውጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጠቋር አዳልሞቴ የሙስሊም መተት የሰበሰባችሁትን ሰራዊት ሰብስባችሁ ውጡ ቶሎ። በሽታችሁን አንሱ፣ ፈተናችሁን አንሱ፣ የዘጋችሁትን እድል ክፈቱ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ፈተናችን አንስተን ፈተናችን አንስተን የዘጋነውን እድል ከፍተን ማስጨነቅ ብቻ ነው የቻልን። ማስጨነቅ የዘጋነውን እድል ከፍተን
የዘጋነው እድል ከፍተን እስከምንሸን ድረስ ምንም ስራ ላንሰራ ምንሽን ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ወይ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጥኑ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልቧ ላይ ነው ያለን፣ ልቧን ነው የምናስጨንቅ። ስንጠራ ተነሱ፣ ከልቧ ውጡ፣ ቤት እንላለን። ከልቧ ውጡ። ወይ ጸሎት አታቋርጭ በላት እንዳንገባ፣ ወይ ተይውዝ በላት ተሰቃይ። ልቧን ልቀቁ። ጸሎት ስታቋርጥ ነው የምንገባው። ጸሎት ልቧን ልቀቁ። እናቋርጥና እሺ፣ ከልቧ ውጡ። እሺ፣ እሺ። እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ተናገር። እስከምንሸን ድረስ ምንም ስራ ላንሰራ። አይሰማም ድምጼ? የኔ ይሰማል። እሺ፣ ከኔ ትርኳ ላይ ተነሱ። ከኔ ትርኳ ላይ በአጋዕዝተ ዓለም በቅድስት ሥላሴ ስም ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩ ከቀረበን በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። በሊቀ መልአክ በቅዱስ ሚካኤል ስም ከኔ ትርኳ ላይ ተነሱ። ወጣች እንዴ? አስወጣት። ወጣ ነው። መልካም። በነገራችን ላይ እህታችን እየተፈተነች ያለችው ጭንቀት ነው እየለቀቀባት ያለው። አንድ ቅድም ሰምታችኋል አይደል? እናስጨንቃታለን። ስራችንን ማስጨነቅ ነው ብሏል። በጣም ከባድ ነው እኮ የጭንቀት መንፈስ። እንደ ቀላል አትዩት። ብዙዎችን የሚያሳብደው እሱ እኮ ነው፣ የሚያሳንቀውም እሱ ነው። በጣም አያሳዝንም? አሁን እኔ ባለፈው ቲክቶክ ላይ የሆነች ሶሻል ሚዲያ ላይ የምትዘምር ምን የመሰለች ልጅ ራሷን አጠፋች ሲሉ በጣም አዘንኩኝ። አላያችሁም? አይታችኋል? አላያችሁም? እኔ ብቻ ነኝ ያየሁት? ንገሩኝ እስቲ። አያሳዝንም? በጣም እኮ ነው የሚያሳዝነው። ይሄ ጭንቀት መንፈስ ነው እንደዛ የሚያደርገው። አንድም ቶሎ ብሎ አይምሮ ላይ ይቀመጥና ያስጨንቃል፣ ያሳብዳል። ከዛ በቃ መቆጣጠር እስኪያቅተን ድረስ መጨረሻ ላይ ራስን አጥፋ 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 ይለናል። አጥፋ አጥፋ፣ ራስን አጥፊ፣ ተገላገይ ተገላገል። ራስን ማጥፋት እንደ መገላገል አድርጎ ነው የሚያሳየን። ምንም እረፍት አይሰጠንም። እረፍት የሚባል ነገር የለም እኮ ሲያስጨንቅ። ታዲያ ለዚህ መፍትሄው ምንድን ነው? መዝሙረ ዳዊት ገላግሌ ነው። መዝሙረ ዳዊት እየጸለየ የሚጠመቅ ሰው ምንም አይሆንም። በእውነት ምንም አይሆንም። መዝሙረ ዳዊትን ሳታቋርጡ አሁን እህታችን ላይ ቅድም ሰምታችኋል። ምን ታደርጋለች? ታቋርጣለች አይደለም? ስታቋርጥ ክፍተት ያደርግና ይገባል። አለማቋረጥ፣ ሳታቋርጡ ነው መጸለይ። እና በየዕለቱ የየዕለቱ መዝሙረ ዳዊት የሚጸልይ ሰው ያውን በተመስጦ ጥልቅ በሆነ ተመስጦ የሚጸልይ ሰው በእውነት ምንም አይሆንም፣ ይረጋጋል፣ ጭንቀት ይወገዳል። መዝሙረ ዳዊት ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል አይደል የሚለው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬ መሸሸጊያዬ ነው፣ በእርሱም ታመንኩ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ክፉ ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ የሚል ቃል አለ እና ምንም አትሆኑም ልላችሁ ፈልጌ ነው። እኔ አልሰማት ጮቤ መዝሙረ ዳዊት ወልዲያ ማለት መዝሙረ ዳዊት የሚያደርስ ሰው
መዝሙረ ዳዊትን ተከታትሎ እያደረሰ የሚጠመቅ ሰው በእውነት የጭንቀት መንፈስ አያሸንፈውም እና ብንጸልይ መልካም ነው ለማለት ፈልጌ ነው። እና እህቴ ገብተሽ ከሆነ እየሰማሽ ከሆነ አታቋርጪ ጸሎት፣ በደንብ መበርታት። የሚያስጨንቅሽ ከሆነ ደግሞ መዝሙረ ዳዊትን ሳታቋርጪ ጸልይ። ጨርስልኝ፣ ጨርሰን እንሰራለን። እሺ ሁላችንም ከነሰራዊታችን ኔትወርኳ ላይ ቅድም የተቀመጠ ማን ነው? ተቀምጣችሁ ነው ኔትወርኳ ላይ? አዚምም አለን። አዚም ነው የተቀመጥነው ኔትወርኳ ላይ። አዚም እንዳትጠልኝ እናደርግ። ተነሱ፣ ሰራዊታችሁን ሰብስቡና ቶሎ። እሺ ተጨንቀናል፣ እባክህ ቶሎ ወይኔ ወጣና ልቧ ላይ ተጨንቀናል፣ ተጨንቀናል። ከልቧ ከአይምሮ አውጡ፣ ጭንቀታችንም አንሱ። ከአይምሮ እሺ አንስተናል። ሁላችንም ከነሰራዊታችን እስከምንሸን ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ጭንቀታችን አንስተናል። ከልቧ ወጥተናል። እስከምንሸን ድረስ ምንም ስራ ላንሰራ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ስርዓታችን ያጽኑብን። ልብ መልሶ እህቴ በርቺ። ቅዱስ እግዚአብሔር ይስጥ ወንድሜ። ሰሞኑን ያለሁበትን እኔ ነኝ የማውቀው። እግዚአብሔር ይስጥህ። አይዞሽ፣ ጸሎት አታቋርጪ፣ በርትተሽ ጸልይ። እያስተኛኝ ሳላስበው። እሺ መዝሙረ ዳዊትን አተኩሪ። ጭንቀት ካለ መዝሙረ ዳዊት። እሺ እየጸለይሽ ተጠመቂ። ምክር ነው ያበላሽኝ። እሺ ወለተ ስላሴ ገብረ ስላሴ ጋር አለ ማነ? አቤት። ማን ናችሁ የምትታሰሩት? ማን ናችሁ የምትታሰሩት? ተናገሩላችሁ። እኔ አሳብዳት ተብዬ ድምጿን እንዳታወጣ ፍና አድርጌ ምንም እንዳታወራ አሳብዳት አርጌታል። ጸጉሯን ልጭት 200 ሺህ ብር ብድ ጸጉሯን አስላጨ። ገመድሽን ያዥ እኮ ብያታለሁ። ራስሽን አጥፊ። አጠፋለሁ። እግዚአብሔር ይገጽጽ። ምንም ኃይል የለም። ውጣ። አሁን ሰራዊትን ሰብስብና ቶሎ ውጣ። ሰራዊትን ሰብስብና ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም አሳብድ ተብለህ የተላክ ሰራዊትን ሰብስብ። ኔትወርኳ ላይም የተቀመጥክ ተነስ። ኔትወርኳ ላይ የተቀመጥክ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱባችሁ። ተነሱ። ከኔትወርኳ ላይ ተነስ። ቶሎ ተነስ። ከኔትወርኳ ላይ ተነሱና ሰራዊታችሁን ሰብስባችሁ ውጡ። ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ማይክን ከፍተህ ታሰር። አስወጣት። እያስወጣ እያስገባት ነው ወንድሜ። መልካም። በውስጥ ታናግረኝ። አድሚን አይደለች? ታናግረኝ በውስጥ። መልካም። እሺ ሌላ የምትታሰር? እኛ እንሰራለን። እሺ ማን ነው የምትታሰረው? የምትታሰሩት እነማን ናቸው? የእድሳት መተት ሁላችን ቤት አደስነ። የእድሳት መተት። እሺ ሌላስ? የእድሳት መተትና አዲስ ደግሞ ተበትተን የመጣን በውሻ ቆዳና በየብ ቆዳ እንዲናከሱ ላይ የቤተሰብ መተት። በውሻ ቆዳ
አዎ በውሻ ቆዳ በጅብ ቆዳ አድርገን አስመተትን። ምክንያቱም የስንት ዓመቱን ጉድ እየጎረጎረች ነው ይቺ የተረገመ ቆሻሻ። በውሻ ቆዳና በጅብ ምን በጅብ ቆዳ ለምን አድርገን እንዲናከሱ እንደ ውሻ? አዎ እንዴ እኔ እነሱ ቤት ተገባሁ እኮ 35 ዓመት ሙሉ በደንብ የሰራሁ እኮ ነው። አሁን እቺ ትላንትና መታ ዛሬ ጉዳችንን ልታወጣው ልታዝረከረክ አንቺ ቆሻሻ የተረገመ። ሰራዊታችሁን ሰብስቡ፣ ቶሎ ቶሎ ጡ ቶሎ። ሌላ ይቀራል? የቀረ የቤተሰብ ዛር አለን። እሺ የቤተሰብ ዛር። ሌላስ? እናቷ ላይ ቁጭ ብለን ደግሞ ራሷን እንድታጠፋ ከፎቅ እንድትወረወር እናቷ ላይ ቁጭ ብለን ከወዲያ ከወዲህ በቃ ከወዲያ ከወዲህ ከፎቅ እንድትወረወር ነገር እናትየዋ ጋር እየሄድን ልጅሽ አግብታለች አንቺ ደብቃሽ እኮ ነው የምትኖረው እንላታለን። እሷ እኮ ይቺ ከዛ እናትየዋ ደግሞ እንደዚህ ለምን እንደበቀች ብላ ስታወራ ባሉ አሉ ለልጅቷ ደረሰ። ከዛ እንዴት እናቴ እንደዚህ ትላለች እኔን እንዴት አታውቀኝም? ይቸኩ እሺ ሰራዊታችሁን ሰብስቡ ቶሎ ቶሎ። ከዛ ለምን ራስሽን አትወረውሪም ማለት እኛ ራስሽን ወረወረሽ ተፎቅ ላይ። ከዛም ሞቹም እናትሽ እንዲህ እያለች ስን ቅዱስ ገብርኤል አባት ያለች አለኝ ትላለች። እቺ ተረገመኝ። ሰራዊታችሁን ሰብስቡ ሰብስቡ ሰራዊታችሁን ቶሎ ጡ ውጡ። ሰራዊታችሁን ሰብስቡ። እንሰበስባለን። ሌላስ የቀረ ሌላ? በቃ ግደል የተባልኳለሁ። ትላንትና ደም ሳስተፋት ነው አልኩት። ልቧን አፍኝ አባቷና ሌላስ የቀረ ምን አለ? በቃ ወደ ሀገር እንዳትገባ መንገዷን ዝጋ የተባልኳለሁኝ። ውጡ። ተጨኛዋ አጣላ የተባልኳለሁኝ። ተጨኛዋ የመጣው አለሁኝ ደግሞ ታባቷን ስም ውጡ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ። ሌላስ የቀረ ሌላ? በቃ እኛ ሀገር ብቻ እንዳትገባ ነው የምንፈልገው። የሰላቢም አለን በጢንጤ እዛ ተመተተን በግራ እጇ ላይ ነው የገባ ነው። ስንገባ አንተ ነህ እንዲህ ነው ያለች። ለምን እንደምታውቅብን አናውቅም። በቃ ምንም መስራት አልቻልንም። እሺ የሰላቢ ሌላስ? በቃ ገንዘቧን ብትን ማድረግ የተባልኩ የነበርኩ። እሺ ገንዘቧን በትን የተባልኩ። ሌላስ የቀረ? ሌላ የቀረ? በቃ ገርግር አይነጥላ። ሌላስ? የትዳር የእድል መከታይ ጮኛ ስለ ስትሳልለት ነው የመጣ ነው። ምን አባት አገባት ነች እየተረገመ ቆሻሻ። እሺ የትዳር ሌላስ? እግሯን ሁለቱንም ጉልበቷን ጠፍር አድርጌ ይዣታለሁ። እሱን ስግደት አስቆምኩት። ከዛ ለምን አሰግድም እያለች ስትጨቃጨቀው እሺ እሰግዳለሁኝ ምናምን ሲላት ከዛ ወይ ቅዱስ ገብርኤል አባቴ አንተ ሰርለት እሱ ጋር ያሉትን በቃ ምንም ማድረግ አልችልም ብላ ስለታስገባች ቸኮር ይቺ እሺ ሌላስ? ምን አገባ? ከዛ ጉልበቷን አሰበጥ ነው በቃ ጉልበቷን ይዝና ከሱ ጋር ሌላስ የቀረ? እሺ ተነሱ ሰራዊታችሁን ሰብስቡ። ያይራገንት ዛሬ ከጠዋት ጀምሮ ጭንቅላቷን ቅውስ ያደረግን ራስን ሰራዊታችሁን ሰብስቡ ሰራዊታችሁን ቶሎ ከጉልበቷ ከጭንቅላቷ ከመላ ሰውነቷ ውጡ ቶሎ። በሽታችሁን አንሱ አንሱ። በሽታችሁን ጭንቀታችሁን አንሱ። ጭንቀታችሁን አንሱ። ፈተናችሁን ሁሉ አንሱ። ከትዳር እድሏ ውጡ። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ
ኃይሌ ስላሴ ወጽወኔ ስላሴ በስመ ስላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ስላሴ በቅሏችሁ ውጡ ቶሎ በቃ ተናላችሁ ተናለጀ ተራየ ቡዳ መንፈስ ከሰዎቹ ሁላችሁ ሁላችንም ልቅምቅም ብላችሁ ውጡ አንድ ሳይቀር ሰዎች ላይ ቁጭ ብለን ቀርጠፍ እያደረግን ምን በላታለን ቶሎ ላይ ቁጭ ሴትዮዋ ላይ ቁጭ ብለን ተነሱ ሴትዮዋ ላይም የተቀመጠ ተነስ ተነሱ በአጋዕዝተ ዓለም በቅድስት ስላሴ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን በመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ስላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል በግንባር ላይ ታስረናል ወይ? አጋዕዝተ ዓለም ቅድስት ስላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ስላሴ ስራታችንን ያጽኑብን። ተቋርቅጣ ስተይ ሰራዊት ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ እንፋለን፣ ምንም ስራ አንሰራም። በየቀኑ በአጋዕዝተ ዓለም በቅድስት ስላሴ ስም 7 ቢሊዮን እንሰግዳለን። በአጋዕዝተ ዓለም በቅድስት ስላሴ ስም በየቀኑ 7 ቢሊዮን እንሰግዳለን። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽን። አመሰግናለሁ ወንድሜ፣ እግዚአብሔር ይስጥልኝ። በርቺ እህቴ። አሜን 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 እህቴ፣ አይዞሽ፣ በደንብ በርቺ እሺ፣ ጠንክሪ፣ ጎበዝ። ለእጮኛሽ ወይም ለትዳር አጋርሽ የምታደርጊው በጣም አሪፍ ነው፣ ቀጥይበት። በአሁኑ ሰዓት በጣም አልሞታለች እየደከመኝ ስለሆነ ግራ ገብቶኝ ነው። አይዞሽ፣ አንቺ ብቻ በርቺ እሺ። መጀመሪያ የአንቺን ደህንነትሽን አረጋግጪ፣ ከዛ በኋላ ሌላው ይደርሳል። ይጽና መንፈሳዊነትሽ። አሜን። ቋሚ አድርጊው መንፈሳዊ ህይወትሽን። ቅባ ቅዱስ ቀቢው፣ በትምህርተ መስቀል ቅባ ቅዱስ ቀቢና ጌታ ሆይ የምሰግድበትን ጉልበቴን ፈውስልኝ እያልሽ ተማጸኝ። በትምህርተ መስቀል ቀብተሽ። እሺ ወንድሜ፣ እሺ። መልካም። በቤተሰብ ዙሪያ በውስጥ ብታወራኝ ወንድሜ እፈልግ ነበረ። በውስጥ እንኳን እኔ ተስፋ አልሰጣችሁም፣ ምክንያቱም የግል ስራም አገልግሎትም ስላለ ላይመቸኝ ይችላል። ግን ዞሮ ዞሮ 10 ሰዓት ላይ ጥያቄና መልስ ስላለ የዛን ሰዓት ማውራት እንችላለን። ካልሆነም ደግሞ ግድ እዚህ ላይ ማውራት ማትቺ ከሆነ ደግሞ ሪካርድ አድርግልኝ እሺ፣ ከ3 ደቂቃ ሳታስበልጪ። ችግር የለውም፣ በዚህ ማውራት እንችላለን። በቃ ሰዓት ይገባለሁ። መልካም እሺ። ሌላ የምትታሰር ማነው? የምታሰረው ማነው? የምታሰረው እሺ፣ አርና ወለተ ኪሮስ ጋር አለ። ማነው የምታሰረው? ማነው የምታሰረው? ማነው የምታሰረው? ወይ የምትታሰር ነው ያልኩህ። መጀመሪያ የምትታሰሩ ራሳችሁን አጋልጡ። የምትታሰሩ መጀመሪያ ራሳችሁን አጋልጡ። የምትታሰሩ ነው ያልኩት። ምን ልታረግ መጣ ታዲያ? የማትታሰር ከሆነ እንጂ ስንት ነፍስ ቀማችን፣ ዘመኑኤል ቀማችን እኮ ስንት ነፍስ ነው የቀማችኝ። ራሷን ተውኳት እኮ እኔ ተውኳት። ንገሪያትም በቃ እኔ እሷ ጋር ምንም እኮ ስራ አልሰራም ምንም። እንዴ ከዛ እናቷ ተቡዘቡዘኛለች። አባቴ ቅዱስ ገብርኤል አመድ ያደርግልኝ። አመድ መተት ይላክባታል። እንዴት ብዬ እሷ ልግባ?
ከዛ አሁን ትተዋታል። የሚመተቱትን እራሱ ተዋት እኮ በቃ ተንቀጠቀጡ። ለእሷ የሚያደርጉትን ለእነሱ አድርግላቸው። በቃ አመድ ሁነት። እሺ እኔ እሷን በምን ልፈትናት? እሺ እኔ እሷ ጋር አንዳችም ንብረት የለኝም፣ አንዳችም። በምን ልግባሽ? በምን ልጣላት? እሺ እሷ እንዴ እሷ እኮ አንተ የቅዱሳን ህይወት እኮ ነው የምትኖረው። ውልደ አማኑኤል ምንም ቢሆን በቃ ምንም ለሰው ማዘን ነው። ቂማት ምን የለም እንዴ። እኔ እሺ ምን ልሆን? እሺ ስንት ነፍሳት እንደቀመችኝ አንተ አታውቅም። ሰራዊታቸው ሰብስቡ ቶሎ። እና ምን ልታረግ ነው የመጣው? ማትታሰር ከሆነ እንዴ ማትታሰር ከሆነ ለምንድን ነው የመጣው? ንቃኛለች እኮ እሷ። ስሜንም አታነሳኝ፣ ስሜንም ማትታሰር ከሆነ ለምን መጣ እንዴ? በቃ ለምን ትመክራለች? ለምን ስንት ነፍስ እንደመለሰች አንተ አታውቅም። ስንት በረከት ስራ እንደምታሰራ እኮ አንተ አታውቅም። ለመሸኘት ነው ለመታሰር ነው የመጣው? እኔ እሷ ጋር አልቀመጥም። እኔ እሷ ሸቀላ ነኝ እንዴ? መጥቼ ስራ ነው የምሰራው እኮ እኔ። እሷ አንዳችም ጥፍሯን አልነካም። ስራ ነው የምታሰራኝ። ሰራዊታችሁ ሰብስቡ። ዙሪያ ካሉት ሰዎች ራሱ እኔ በቃ እኔ ችግር የለም ተፈለክ ና ቶሎ እንዴ እሷ ቅዱስ ሰራዊታችሁ ሰብስቡ። ሰብስቡ ሰራዊታችሁ ቶሎ ቶሎ። ኧረ እኔ ምንም ስራ የለኝም በቃ እንዴ አለውኝ ቁጭ ብዬ ውስጥ ደግሞ አይነጥራ ቁጭ ምንም ሲሆን ወንድ ስታወራ እንዲህ እላታለሁ። ዋሽችን ከውስጧ ቁጭ እንዳታወሪ ወንድም ይዞ እንዳታወሪ ሰው ታስቻለች ትሳሳቻለች። ዘበት እሷ ደግሞ እየተቀበለች አይነ ጥላውጣ ሰራዊት ተሰብስቡና ቶሎ እኔ ከንጀት እንጂ እቺ ተረገመች። እንዴት ሰራዊት ተሰብስቡና እንዴት ትበቀለኛለች? እንዴት እንደዚህ ትበቀለኛለች? አይነ ጥላ ሰራዊት ተሰብስቡና ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም ምንም አቅም የለኝም በቃ ሁሉንም ሁላችሁም ውጡ። ሁላችንም ወስተናል። በአብ በወልድ በመንፈስ ቅዱስ ስም እሷ ጋር ተቀመጥኩኝ ምን እሰራለሁ? በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን አይነጥራው እንትን ቅጣት ተቀበል ብላኛለች። ተቀበል ብላኛለች። ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እቺ ተረገመች። ለማህበሩ ደግሞ የሚሉበት ነው። ወልደ አማኑኤል እንዴ ስራችንን ይመልሱ። መጀመሪያ ስራችንን አይመልሱ ከህይወቷ ወጥተን እያለች ተረገመች። ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን እንዴት በዚህ ልክ ይጸናል ወይ ጉድ! በሽታችንን ጠፋንም አልነካም። በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ እንዴ እኔ አልቀመጥም። ከነ ሰራዊታችን አልቀመጥም። አልታሰብም። ከእንግዲህ ላንመለስ ላንታደስ ህይወቷን ለቀን በሽታችንን አንስተን በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። ቅጣቴን ተቀበል ብላኛለች። ሳትቀበል እንዲያትወጣ አይነጥም። የምትቀጣ ከሆነ አትሸኝማ፣ እዚሁ ነው የምትቀጣው። በቃ እሷ ግን ተቀበል ቅጣት ተቀበል ብላለች። በቃ ስለዚህ እሷን ትእዛዝ ካሳደግክ የለውም። ስለዚህ ለምን አልታሰርም ትላለህ? እኔ ልጅ ወልደ አማኑኤል እኔ እሷ ጋር ምን አለኝ ህብረት? እመጣለሁ በቃ ምንም እኮ ስራ አልሰራም እንዴ እኔ ጥቅም ከሌላት ምን ታደርግልኛለች እንዴ? ታሰርና ቅጣትን ትቀበላለህ። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። በየቀኑ ከዛሬ ጀምረን በአጋዕዝተ ዓለም በቅድስት ሥላሴ ስም 7 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ።
እግዚአብሔር እግዚአብሔር ይገስጽ። ይመስገን። እግዚአብሔር ገጽ ስላሴ ስም በርቺ እግዚአብሔር ይስጥልኝ። በርቺ ታለም። መድኃኒዓለም ይጠብቀን፣ እኔን ፍቅር ትጠብቀን። አሜን አሜን። እንዲሸኙ አትፈልግም እንደ እህቴ? አይነ ጥላው ቅጣት እንዲቀበል ፈልጌ ነበረ። እንጂ እንዲሸኝ አይደለም። አይነ ጥላውን ቅጣት ተቀበል ብዬው ነበር። ያው በእርግጥ እሱ እኔ ጋር መቀመጥ አይፈልግም። ወልደ ግን አማኑኤል ጠቋርሸኝ እንደዛ ብዬ ነበር። ምን አልሽ? አይነ ጥላውን ቅጣት እንዲቀበል ፈልጌ ነበር እንዳይሽኝ። እሺ ማይክ አትክፈቱ ሌሎቻችሁ ዝም ብላችሁ። እሺ እሱ ከእኔ ጋር መቀመጥ ምንም አይፈልግም። እኔ በምንም እንደዚህ ብዙም በምንም አይረብሸኝም። ግን በቃ እሺ ማንም ጋር ወንድ ጋር እንደዚህ ማውራት አልችልም። በቃ ውስጤን ቀጥቀጥቀጥቀጥ ያደርገዋል። እንደው ለሰላምታም ቢሆን ካወራሁኝ በጣም ይረብሸኛል እና ለዛ ነው ቅጣት እንዲቀበል ፈልጌ ነበር። ለዛ ነው እሱ ግን እኔ ጋር መቀመጥ እንደማይፈልግ ይነግረኛል። በጣም ያንቀጠቅጠኛል። ሲጀመር እንደዚህ በቃ ትስቻለሽ እያለ ዋሽቶ ከሰው ያርቀኛል። በጣም ከወንድ ጋር ለሰላምታም ቢሆን ማውራት አልችልም። እስከዚህ ድረስ አዎ በጣም ነው የሚፈትነኝ። ምክንያቱም ትሳሳቻለሽ ወይ ደግሞ ሰው ታሰቻለሽ፣ እንደዛ ነገር ነው ውስጤ ላይ የሚያሳድረው። የሆነ በቃ ፍርሃትም ይሰድብኛል፣ የሆነ ያንቀጠቅጠኛል ውስጤን እንደዛ ነገር። በሌላ ነገር ምንም እንኳን በሌላ አይፈትነኝም፣ እግዚአብሔር ይመስገን። ያው ለዛ ነው ቅጣት እንዲቀበል የፈለኩት እንጂ ቢመጣ ባይመጣም ችግር የለውም። አንተ የሰጠን መድኃኒዓለም ይክበር ይመስገን። ሁሉንም አቀናል ብርቱ ክርስቲያን እንድንሆን አድርጎናል። እግዚአብሔር ይመስገን። አሜን ታለም። እና ይኸውልሽ እዚህ ጋር አንድ ነገር አለ። መንፈሱን መቃወም መልካም ነው። መቃወም ብቻ ሳይሆን ደግሞ እግዚአብሔር አምላክ እንዲያስርልሽ ስራውን እንዲያስቆምልሽ ደግሞ ተማጸኝ። መቃወምሽ መልካም ነው። ቅጣት መስጠትሽም መልካም ነው፣ ጥሩ ነው። በዛ ላይ ደግሞ እግዚአብሔር እንዲጨመርበት የአንቺ ጥንካሬ ላይ ወይም ደግሞ መንፈሱን የምትቀጭው ቅጣት ላይ እግዚአብሔር እንዲጨመርበት ስራውን እንዲሰራ ጌታ ወይን ክፉ መንፈስ ከሰው ጋር እንዳልገናኝ እንዳላወራ ፍርሃት የሚለቅብኝን የሚያጠራጥረኝን የሚያስፈራራኝ መንፈስ እባክህ ያዝልኝ ብለሽ ነው ለእሱ አሳልፎ መስጠት ያለብሽ፣ እየቀጣሽ ማለት ነው። ሲቀጥል ደግሞ የእሱ ሴራ መሆኑን ካወቅሽ ዘንዳ ለምሳሌ አስቀድመሽ ከሰው ጋር ከመገናኘትሽ በፊት ጸሎት አድርጊ። የምታውቂውን በቃል የምታውቂውን ጸሎት አለ አይደለ? ወይ ከመዝሙረ ዳዊት ክፍል ሊሆን ይችላል፣ ወይ ደግሞ ሰላም ለኪም ሊሆን ይችላል። ታደርሽና እመቤቴ ድንግል ማርያም ከሰው ጋር ሳወራ እንዲህ የሚያደርገኝን ክፉ መንፈስ ያዥልኝ ብለሽ መንፈሱንም ስራህን አቁም በመድኃኒዓለም ስም ብለሽ በቅድስት ድንግል ማርያም ስም ስራህን አቁም ብለሽ ያለምንም ፍራቻ ቀጥይ። ከዛ በኋላ በውስጥሽ የሚመላለሰው ሀሳብ ሁሉ የዲያብሎስ እንደሆነ ተረድተሽ መናገሩን ቀጥይበት፣ ምንም ሳትፈሪ ማለት ነው። ግልጽ ነው አይደል? እሺ ወንድም አለ። እሺ እኔ ይመጣል። አሁን እንደዚህ ሰው በረከት አሁን በዙሪያ ያሉ ሰዎች በረከትም ሲሰሩ ማነቶችም እንደዚህ በንስሐ እነሱ በተመላለሱ ሰዓት ከኔ ይመጣል። ብዙ ጊዜ ብዙ ነገር ቢመጣም ግን እኔ በምንም በቃ ቦታ አልሰጠውም። አንዳንድ ጊዜ እኔ እንደዚህ በውስጥ ያድሮ አውቆ ነው እንዴ እየተደበቀብኝ ነው እንዴ ለምንድን ነው እኔ ፍርሃት እንኳን የማይሰማኝ ምናምን እላለሁ። አንደኛ እናቴ በዙሪያውን እንደዚህ ታደርጋለች። እኔ ጋር ግን በቃ ምንም በቃ ቦታ አልሰጠውም። ጸሎቴንም አላቋርጥም፣ ስግደቴን አላቋርጥም። ሲጀመርም እስቲር እንኳን ስሙንም አላነሳውም። እና አንዳንድ ጊዜ ግን የኔ ብርታት አይሆን ይሆን እንዴ አውቆ ጠቋር ነው እንዴ እንደዚህ የሚያደርገኝ ምናምን እላለሁ አንዳንድ ጊዜ በውስጤ ላይ እንጂ እኔ እንደዚህ ምንም አይነት በቃ ቦታ ፍራቻ አልሰጠውም። ካለ ደግሞ ገብቶኛል። እንዲህ አይነት ነገር ካለ ደግሞ መጀመሪያ ለፈጣሪ መናገር፣ ከዛ በኋላ ራስሽን በሱ ላይ ጥለሽ ያለምንም ፍራቻ ስራሽን ማከናወን። ግልጽ ነው አይደል? መጀመሪያ ራስሽን በማን ላይ ትጥያለሽ? በመድኃኒዓለም ላይ። ከዛ በኋላ እንደ ልብ ስራሽን መስራት ሳትፈሪ። ከዛ በኋላ የሚመጣው ፍርሃት ሁሉ ከዲያብሎስ ነው። ግልጽ ነው። ሲጀመር እኔ ውስጤ ላይንም አያስፈራኝም። በቃ በጣም ነው እምነት ያለኝ። እንደዚህ አልናወጽም። በቃ ይሄን ያደርግ ይሆናል ይሄ እንደዚህ ነው ምናምን አልልም፣ አልናወጽም። በቃ እኔ ልሆንም ብቻ እኔ አላውቅም፣ ግን በጣም ጽኑ እምነት ነው ያለኝ። በቃ በምንም ነገር አልናወጽም። እሱ ጥሩ ነው። ግን ቅድም የተወሰነ ነገር ስለተናገርሽ ነው ፍርሃት እንቅጥቅጥ ይመጣብኛል ከወንድ ጋር ሳወራ አላለሽም ቅድም?
ወንዶቹ ጋርማ ሳወራ እንደዛ ነው፣ ግን አላወራም። እሱን ተውኩኝ እኮ ነው በቃ የምልሽ። እንደዛ አላወራም። እሱን ነው የምልሽ። አለማውራት ሳይሆን ነገር ግን ጥንቃቄ በተሞላ መልኩ ይህን ያክል አጥብቆ መሸሽም ጥሩ አይደለም። ምናልባት አሁን ለምሳሌ አይነ ጥላ ከሆነ ወደ ትዳር ህይወት ሳትገቢ ያልገባሽ ከሆነ ትዳር እንዳትመሰርቺ እንቅፋት እያስቀመጠ ሊሆን ይችላል። አይነ ጥላ ደግሞ ስራው አንዱ እሱ ነው። ግልጽ ነው አይደለ? መጠንቀቁ መልካም ሆኖ ሳለ ከልክ በላይ የሆነ ሲሆን መሸሽት ከሆነ ደግሞ ችግር ያመጣል። የሱም ነው። ተረዳሽኝ አይደለ? ስለዚህ እንዲህ አይነት ነገር ሲመጣ የእሱ ሴራና ተንኮል መሆኑን አውቀሽ ደግሞ ዲያብሎስ ይኸውልሽ ከመልካም ነገር ሲከለክልሽ ልታምኝ በምትችይ መልኩ ነው። ተረዳሽ አይደል? አሁን ለምሳሌ ይኸውልሽ ከወንድ ጋር እንዳትገናኝ ምን አለ? ትሳሳቻለሽ። ለአንቺ ሀሳብ አይመስልም? አውቃለሁ የእሱን ስራ መሆኑን፣ ግን እኔም እቀበለዋለሁ። አዎ ልክ ነው በቃ እላለሁ። ይኸውልሽ ለአንቺ ሀሳብ አይመስልም? አሁን እዚህ ጋር ይመስላል። ልክ እንደዚሁ ተመልከቱ። ምጽዋትም ሲከለክል እንደዛ እያለ ነው ዲያብሎስ። አትመጸውት እኮ አይልም። እንደማትቀበሉት ያውቃል። አትመጸውት ካለ ምን ይላል? ለራስህ እንኳን የለም የምትበላው የለህም ይላል። የምትበላው እንደሌለ የሚያስታውስህ ልትመጸውት ስትል ነው። ችግርን ሁሉ ከፊት አምጥቶ ይደረድርልሃል። ይህንን ለዚህ ካደረግ ለዚህስ ምን ልታደርግ ነው እያለ ሂሳብ ያወራርዳል። ሂሳብ የሚያወራርደው መቼ ነው? ልክ ልትመጸውት ስትል። የሆነ ልንቀበል በምንችል መልኩ ነው ዲያብሎስ የሆነ ነገር የሚያከላክለን እንዳንፈጽም የሚከለክለን። ይህንን ከምታጣ ይላል። አሁን ለምሳሌ ተመልከቱ። አሁን እህታችንን ሲያርቃት ምን አለ? ትሳሳቻለሽ። በቃ ትሳሳቻለሽ ካላት እንደምትቀበለው ያውቃል። ስለዚህ ልትቀበለው በምትችል መልኩ ነው ማለት ነው። እና እህቴ መጠቀቁን ደግፍሻለሁ። ነገር ግን አብዝቶ መሸሹን ግን አልደግፈውም። በተለይ በእንደዚህ አይነት ነገር የምትፈተኑት የትዳር ስቴጅ ላይ ያላችሁ እህቶቼ፣ ወንድሞቼ፣ በተለይ መንፈሳዊ እህቶች፣ ወንድሞች በእውነቴን እምላችሁ አንዳንዴ ጠንከር ብዬ መናገር ሳይገባኝ አይቀርም። በጣም አጥብቆ ያሸሻችኋል። እውነት ውሸት? ተሳሳትኩ? በተለይ መንፈሳዊ ሆናችሁ ትክክል ወንድሜ። ይሄ ደግሞ ጥሩ አይደለም። አንዳንዴ እኮ አካሄዳችሁ እኮ ልክ ፈጣሪ ባሉን ዱብ አድርጎ ቤታችሁ የሚያመጣ ነው የሚመስለው። ኮንዲሽናችሁ እንደዛ ነው የሚመስለው። ወይም የትዳር አጋራችሁ ማለት ነው። እኔም እያልከው ነው ያረኳት። እናንተ ግንኙነት ከሌላችሁ ማህበራዊ ኑሮ ማታውቁ ከሆነ እንዴት ሆኖ ነው ትዳር ውስጥ የምትገቡት? እንዴት ሆኖ ነው ትዳር ውስጥ የምትገቡት? የትዳር መስመር ውስጥ የምትገቡት? ከጓዳ እንዳትውጭ ያደርግሻል ማለት ነው። በሌላ አነጋገር እንዳትታይ ከጓዳ እንዳትውጭ ያደርግሻል። መናገር እኮ የለም ይሄ ግንኙነት ምናምን ከሰው ጋር ማውራት የለም፣ እንዳታወሪ ያደርግሻል። ለምን ሲባል መንፈሳዊ ናት፣ መንፈሳዊ ሴት ቁጥብ ናት ይልሻል። መንፈሳዊ አይመስልም? አሁን ምክሩ ሀሳቡ መንፈሳዊ አይመስልም? ንገሩኝ እስቲ። በትክክል እንደዛ ነው የሚጠቀመው እሱ። መንፈሳዊ በሚመስል መልኩ ግን ስራውን ይሰራል። በተለይ አይነ ጥላ ማለት ነው። ከዛ በኋላ እንዴት ብሎ ነው ታዲያ የትዳር አጋር የሚመጣው? ትዳር ደግሞ መጀመሪያ እንዴት ነው ፍቅር የሚመሰረተው? ይተያያሉ፣ ሰው ይነጋገራሉ፣ አይደለም? ይግባባሉ። ይሄን ይቆርጠዋል ማለት ነው። ይሄን መስመር ይቆርጠዋል። ይሄ ትክክል አይደለም። እህት ወንድሞች፣ ሁሉም መጠን አለው አይደል? ሁሉም መጠን አለው። ከልክ በላይ የሆነ ነገር ሁሉ ግን ከአጋንንት ነው። እና ተረዱ እህት ወንድሞች። በዚህ ልክ እንደውም የሆነ ባለፈው ትዝ ይላችኋል የሆነ የለቀኩላችሁ ቪዲዮ አለ። ምናልባት በሱ ትማራላችሁ ብዬ እኮ ነው የለቀኩላችሁ። እና አንድ ካህን ናቸው ሲያስተምሩ፣ በትዳር ላይ በጣም ብዙ ሲያወሩ እሰማቸዋለሁ። ጥሩ መልእክት ያስተላልፋሉ። በመናፍስት ውጊያ ላይ ይህን ያክል የነቁ ናቸው ለማለት ባልደፍርም፣ ግን ጥሩ በትዳር ላይ ጥሩ ያወራሉ። እና ምን አሉ? አንድ ወንድ ነው
አባ አቤት ጸለይኩ እንደው የትዳር አጋር አልመጣለች ብሎ ይናገራል። እንዴ ለመሆኑ መቼ ነው የምጸለየው ይሉታል። ከሰኞ እስከ እሑድ ጸልያለሁ። አይ ቢያንስ እሑዱን ቀን ዞር ዘሩ በል ከሰኞ እስከ ቅዳሜ ብትጸልይ እሑድ እንኳን ዞር በል እንጂ። እውነታቸውን ነው እኮ ትልቅ ትምህርት እኮ ነው ያስተማሩት። ካፍኖ እንዴት ነው የሚመጣለት ነው ራሱን ደብቆ ኧረ በቃ ቀጠልኩኝ። እና ምን ለማለት ፈልጌ መሰላችሁት ወንድሞች፣ ማህበራዊ ግንኙነትን ልመዱ፣ ሰው አቅርቡ ልላችሁ ፈልጌ ነው። እሺ ምን አድርጉ? ሰምታችሁኛል አይደል? ሰው አቅርቡ፣ ማህበራዊ ግንኙነት ልመዱ። ማህበራዊ ግንኙነት እኮ መልመዳችሁ ለትዳር ብቻ አይደለም እኮ የሚጠቅመው፣ ሰው ለማዳንም ጭምር አይደለም እንዴ? አይጠቅምም? ሰው አታድኑም? ንገሩኝ። ሰው ታድኑ። ከሰው ጋር ካልተገናኛችሁ፣ አብራችሁ ካላወራችሁ፣ ራሳችሁን አሽጋችሁ ካስቀመጣችሁ ግን እንዴት ነው ሰው የምታድኑት? ሰው እንዴት ነው የምትመክሩት? ለሰው እንዴት ነው ብርሃን የምትሆኑት? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ምን ይበል? ይብራ አይደል ያለው ጌታ። እና ለሁለት ይጠቅማል። ማህበራዊ ግንኙነትን ማስፋታችሁ ሁለት ነገር ይጠቅማል። አንደኛ አጅሬ በዚህ አይነት ነገር የትዳር ህይወታችሁን እንዳያጨልም፣ ሁለተኛ ደግሞ ሰው ታድናላችሁ፣ ትመክራላችሁ እኮ። የመንፈሳዊ ሰዎች እኮ ወሬያቸው መንፈሳዊ ነው አይደለም? ደስ ይላል ንግግራቸው። ስለ መጸለይ ነው የሚያወሩት፣ ስለ መስገድ ነው የሚያወሩት፣ ስለ ምጽዋት ነው የሚያወሩት፣ ስለ እግዚአብሔር ቸርነት ነው። ዳዊት በምግባር ሁሉ እናገራለሁ በስራም እጫወታለሁ ይላል መዝሙር 78 ላይ። በምግባርህ እናገራለሁ፣ ምግባርን ነው ማወራው፣ ስራን እጫወታለሁ። አቤቱ ውኆች አዩ፣ ውኆችም አይተው ፈሩ እያለ የእግዚአብሔርን ድንቅ ስራ ይነጋገራል። የመንፈሳዊ ሰዎችን ወሬያቸው ይሄ ነው። እና ማህበራዊ ግንኙነት ልመዱ ለማለት ፈልጌ ነው እንጂ ራሳችሁን አሽጋችሁ አታስቀምጡ። እና አጅሬ ደግሞ ጥበብ አለው፣ ጥበብ ይጠቀማል ዲያብሎስ። ልናምን በምንችል መልኩ መንፈሳዊ የሚመስል ምክር ነው አውቆ የሚሰጠን፣ ግን በመርዝ የተለወሰ ነው ምክሩ። እና ለእህቴ ለአርና ብቻ ሳይሆን በእንደዚህ አይነት መልኩ እራሳችሁንም የምታርቁ ካላችሁ ከመጠን ካለፈ ከአጋንንት ነውና ንቁ ለማለት ፈልጌ ነው። ግልጽ ነው አይደል? ይሄን ይመስላል። እና እህቴ አርና 2 ኪሮስ በርቺ። እሺ ወንድም አለ እግዚአብሔር ይስጥልኝ፣ መዳን የምንጠብቅልኝ አሜን ፍቅር አሜን ተጠብቆ ማለት አሜን። እህቴ በቃነኛል እሺ፣ ሳራ ተገብርኤል ጋር አለ ማን የምትታሰር? ማን የምታሰረው? ሳራ ተገብርኤል ጋር አለ። ምን ይለዋለሁ? የሞት መንፈስ፣ ጭንቀ መንፈስ አለው። የምን መንፈስ? የሞት መንፈስ ራስ ሲላጥቲ አስጨንቃታብኝ። የሞት መንፈስ ራስሽን አጥፊ ነው የምትላት? በቃ ምንም አጠቅሚም። ከቤተሰብ ውጭ ሆነሽ፣ ከጓደኛ ውጭ ሆነሽ ማማ ይወድሽ ምራችን አጥፊ። እሺ የሞት መንፈስ ሌላስ? አሳብድ ተብለ የተላክ ሌላስ? ሁላችሁም ራሳችሁን አጋልጡ። ሁላችሁም ሌላስ ይቀር? ሌላስ ይቀር? ጸሎት ይወጣል። በቃ ከሁሉ ነገር ተስፋ እንድቆርጥ እኔ ደብተራው መተት አባቷ የደብተራው መተት ተስፋ እንድትቆርጥ ነው የምታደርገው። በሁሉ ነገር በቤተሰቦቿ፣ በገንዘቧ፣ በህይወቷ፣ አሁን በስራዋ ላይ የቀረች ስራዋንም ደግሞ በቃ ስራዋንም እንድትፈልግ ነበር፣ ግን 27ቱን የሰጣትና ያንን ብቻ አልቻልኩም። በቃ በሁሉ ተስፋ አስቆረጥኳት። ግን እሷ እንደዚህ ትሆንና አምላኪ ሆይ እያለ ታለቅሳለች። ሰራዊታችን ሰብስብ ሰራዊታችን ፖለቱ የሞት
መንፈስ ይሰኛለሁ። የጭንቀት መንፈስ አይምሯን ተቆጣጠረ። እንዳታስተውለኝ ወደዚህ ማይበረም እንድመጣ አልፈልግም። ብቻዋን ቁጭ ከወንድሞቿ ሲደውሉላት ታነሳና እኔ ስራ በዝቶብኛል ትልና ቁጭ ብላ ማልቀስ ማልቀስ አባቷ። ውጡ! ሰራዊታችሁን ሰብስቡና ሰራዊታችሁን ሰብስቡና ውጡ! ቶሎ ቶሎ ውጡ! እኔ ድንበረ መንፈስ ጸሎት ያስቆረጡ አዚም ድብርት በመሆን በቁማ ድፍት በተኘ ተቀመጠ በቆመበት መደፋት የታባቷ። ውጡ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም። ወተናል። እኔ እንደው አልቻልኩም። እንደው ብቻ ጸሎትን ውጡ ሁላችሁ። ተጋበን ቀጠለች። ሌላስ የቀረ ማን አለ? በቃ የቀረ ሌላ የለንም። በቃ እሺ፣ መጀመሪያ የምትታሰሩ ቅደሙ። የምትታሰሩ ቶሎ ውጡ። የምትታሰሩ ጠቋርሽኛለሁ። በቃ መጀመሪያ የምትታሰሩ ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ እሺ። የቤተሰብ ዛር መንፈስ አብሬ የተወለዱ አይነት ጠላ የዝሙት መንፈስ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ምንም ስራ አንሰራም። ምንም ስራ መጭ። እሺ፣ የምትሸኙ ተዘጋጁ። ቶሎ የምትሸኙ ተዘጋጁ። ቶሎ ውጡ። የጭንቀት መንፈስ ጠቋር ውጡላችሁ፣ ሁላችሁም ውጡ። ወጥቻለሁ። ጭንቀታችሁን ሁሉ አንሱ፣ አንሱ ጭንቀታችሁን። ኧረ እኔ እንደው አፈርጥታና እኔ እንድታብድ ነበር ፈልገው። እኔ እስከነ ዛሬ እንድትቆይ አልፈልግም። አንሱ ጭንቀታችሁን ቶሎ። በሽታችሁን፣ ጭንቀታችሁን አንሱ። የዘጋችሁትን እድል ክፈቱ። ከስራዋ ከህይወቷ ውጡ ቶሎ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን በሽታችንን አንስተን ሰራዊታችን ሰብስበን ሰራዊታችን አንስተን በሽታችን አንስተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዷቸው። እግዚአብሔር ይገስጽ። አሁን እነ የሰረኝ ወልዳማኔ በርቼቴ አልጠብቅህም ከዚህ በላይ በርቻ፣ አይዞሽ። መዝሙረ ዳዊት አድርሽ እህቴ፣ የየዕለቱን በተለይ ጭንቀት አለ አይደለ? ቤተ ገብርኤል ጭንቀት ያስጨንቅሻል አይደል?
ኧረ ጭራሽ አልቻልኩም። ይሄን ሰሞን በቃ ጭንቀት ነው እና ራሴን አጥፊ አጥፊ እያለ እንደዚህ አይነት አሁን ይሄ ሰሞን በቃ ይሄ ነው በአይምሮ የሚመላለሰው እና እሺ እህት ወንድሞቼ ራሱ ሲደውሉልኝ ስልኩን አነሳና ስራ በዝቶብኛል ብዬ ዝም ብዬ ቁጭ አድርጌ ዝም ብዬ ማልቀስ፣ ከዛ ስመለስ ራስሽን አጥፊ ይለኛል እና ጸሎት በይ ራሱ በምቆምበት ራሱ ነው እንቅልፍ የሚደፋኝ ነው። እሺ እግዚአብሔር ይመስገን ስለ ሁሉ ነገር። በይ እንግዲህ እንዳታቋርጭ ከእንግዲህ የየዕለቱን መዝሙረ ዳዊት እሺ እንዳታቋርጭ እሺ ወንድም አለም እየጸለይሽ እግዚአብሔር ይስጥልኝ። አመሰግናለሁ። ተጠመቂበት ማታ ማታ ልክ ስራሽን ስትጨርሺ ጸለየሽበት የመዝሙረ ዳዊቱን ተጠመቂ። ጌታ ሆይ የጭንቀትን መንፈስ አስወግድልኝ ያልሽ ነው የምትጠመቂው። ለዳዊት በእውነት የማልክ አቤቱ የቀድሞ ምሕረት ወዴት ነው እያልሽ ተማጸኝ። ግልጽ ነው አይደል? በተረፈ በርቺ። ስራ እየሰራሽ ደግሞ የሚያስጨንቅሽ ከሆነ ሰላም ለኪ ዘንሰግን ብለክ እያልሽ ማድረስ ከአፍሽ ሳትነጥይ ባስጨነቀሽ ጭንቀት በተሰማሽ ቁጥር ሁሉ ይህን ጸሎት ሰላም ለኪ ዘንሰግን ብለኪ እያልሽ ማድረስ፣ ወይም ደግሞ አቤቱ በስም አድነኝ፣ በኃይል ፍረድልኝ፣ እንግዶች ቆመውብኛል፣ ኃያላን ነፍሴን ሽተዋታል፣ በፊታቸውም አላደረጉህም እያልሽ ተማጸኝ። መዝሙር 53ን ሌሎችንም እኔ ለምሳሌ መዝሙር 53ን አልኩሽ እንጂ ስለምወደው ይህንን ምዕራፍ አንቺ ሌሎችንም መጸለይ ትችያለሽ። ከአፍሽ ጸሎት አታቋርጪ። ግልጽ ነው አይደል? እህቶቼ ወንድሞቼ እየሰራችሁ እያለ ጭንቀት የሚለቅባችሁ ከሆነ ከአፋችሁ ጸሎት አታቋርጡ። እሺ በአፋችሁ የምትሉት ጸሎት ለእናንተ ምንም ላይመስላችሁ ይችላል። ለአጋንንቱ ግን እሳት ነው፣ ይፋጃል። በደንብ ነው የሚፋጀው በእምነት የምትጸልዩ ከሆነ። ግልጽ ነው አይደለ? ይሄን አድርጉ እና እህቴ በተረፈ በርቺ። እግዚአብሔር ይገስጽ። ወደ ተግዳን ጋር ለማን ያለውኝ የራሳችን ደዌ በሽታ ጭንቀት ወደ እሷ እንጥላለን። ደብተራንን ሰራዊታችሁን ሰብስቡን አውጡ፣ ውጡ፣ ውጡ፣ ጭንቀታችሁን አንሱና መስተፋቀር በድምጧ የገባን መስተፋቀር ውጡ፣ ሁላችሁ ከማህበር አሸሽ አስተኛ በቃ መተት ውጡ፣ ሁሉን እሺ ውጡላችሁ፣ ሰራዊታችሁ ሰብስቡና በቃ እሺ ስራ እንዳትሰራ ቁጭ አድርጋ አሳብዳት እግሯና እጇን ሰር ቆልፍ። ውጡ ሁላችሁ ሰብስበናን በህልም አስጨንቅ። አንተ ቢራ እየጠጣህ ሌላ አስተቀረ ማለት ነው። በቃ እናስለቅሳታለን። ተውኝ እያለች በቃ በአንተ ነው የምንፈታት። የምትሆንማ በዛ እኮ አንተ ቢራ እየጠጣህ እናሳያታለን። በቃ አሁን ነው ማልቀስ ጀመረት። ምን ጉድ ነው እያለች ሰራዊታችን ሰብስቡ ቶሎ ሰር ብላና የተረገመክ። እሺ ሰብስበናል። ሌላ አስተቀረ ማለት አለ። በቃ ሀገሯን እንዳትገባ እግሯና እጇ ቆልፍ አሳስረናል። ቶሎ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ስብስብ አድርገናል። እሺ ሌላ የቀረ ማን አለ? በቃ አንተዬ አየር ላይ ቁጭ ብለን ጓደኞቿ ከስትሰግድ በቃ ልብዋ ቁጭ ብለን እናፍናለን። አንድ ቆሻሻ ጓደኛ አለች፣ ከሷ እየመጣን ደም እናስተፋታለን። ውጡላችሁ። እሺ ወጥተናል። በቃ ሰብስበናል። የቀረ አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም ኧረ የለም። በቃ ስብስብ አድርገናል። በየቀኑ አይደል እንደምታስረን። የዘጋችሁትን እድል ክፈቱ፣ ፈተናችሁን አንሱ፣ በሽታችሁን አንሱ። አገር መግባት ግን የለም። ዝግጁ ናት ግን የለም። ጭንቀታችሁንም አንሱ፣ ጭንቀታችሁን አንሱ። የዘጋችሁትንም መንገድ ክፈቱ፣ አገር እንዳትገባ ቶሎ። በቃ እሺ ተረገመች። እሺ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እኔ አዳልሞቲ ጆሮዋ ከፍቻ ነው ትሸኘኛለህ። ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከሷ ከቤተሰቦቿ ወጥተን በሽታችን አንስተን ሰራዊታችን ሰብስበን አንተ ወልዳማን ከማህበር ወጥታ በግል ግን በቃ የለንም አልቻልኩም። በሽታችን አንስተን ሰራዊታችን ሰብስበን ሰራዊታችንም ስብስብ ልቅምቅም ማድርገን እስከምንሸኝ ድረስ ምንም ስራ ላንሰራ
እኛ መተት እስከምንሸንሽረ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ ወተት ታስረን ተገዝተናል። ግንባር ላይ ወተን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። የተረገሙ አጋዕዝተ ዓለም ቅድስት ሥላሴ ስርዓታቸው ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንዳለን ምንም ስራ አንሰራም። እንስራለን። ልብ መልሱ፣ መልሱ ልብ። በስመ ስላሴ መድኃኒዓለም እግዚአብሔር ይስጥልኝ። አሜን አሜን። በርቺ እህቴ። እኛን ሰራንም ሻኛንም ዛር መተት አባታ ስም የተመሰለ በየቀኑ እሺ እህተ ማርያም ጋር ያላችሁ የምትታሰሩ እነማን ናቸው? እህተ ማርያም የሚካኤል ልጅ ጋር ያላችሁ ማን ማን ናቸው? አሁን 30ውን ጀመረች። አሁን በቃ ስላሰው ምን እሰራለሁ? አምላክ ያባርክ። አለች ባቡና ጋር ማለት በቃ ታወራለህ፣ ትተገብራለች። ኤርፎን ንቀሉ፣ ንቀሉ፣ ኤርፎን ኤርፎን ንቀሉ። እሺ ሌላ ይቀራል? የቀረ በቃ የአሚሮ መተት በአባቷ ስም የተመተትኩ የአሚሮ መተት አጥር ግዱን በተን የሚወልደው አባትዬው ወንድ ነበር። ሶስት ብቻ ሁሉም ቀንት የአሚሮ መተት። ሌላስ? ዛር መተት ቡዳ መተት። ዛሬ መጠርሷን ስታወልቅ አየችውና አምላከ ቅዱስ ጊዮርጊስ ቤተሰቦችን ተቆጥራ አታጎልብኝ፣ ወደ ፍቅር ቀይርልኝ፣ ወደ ሰላም አድርገው ለቤተሰቦች የጥርስ ማለት ጥሩ አይደለም ማለት እኔ እኮ እታሰራለሁ ብለና እሸሽና እዛ ሄዳለሁ። ትናንትና ማታ ትናንት ያልከውን አወራች ሰማችና አምላከ ቅዱስ ዳዊት ጠላቶችን ያዝልኝ አንተ አምላክ አብርሃም በቃ ተያዘ። እዚህ ስንታሰር እዛ ዘለን ሄዳለን መሳቶቹ ጋር እዛ በሙሉ ሰራዊት እዛ ስላለ ስማቸው ሲነሳ ዘለን እንመጣለን። ስማቸው ሲነሳ ስማቸውን ተጠራቻቸው ትግል እንመጣለን። በቃ ያምሩ በማለት ነው የምንመጣው። ሰራዊታችሁን ሰብስቡ ሁላችሁም። ሌላ ይቀራል? የለም እባክህ ሰራናና እንዴት እየደወለኝ ነው። ሁላችሁም ውጡ ቶሎ፣ በሽታችሁን አንሱ። የአእምሮ መተት ተነስ፣ አእምሮ አለቀ። ቶሎ ታ እሺ የአእምሮ መተት መስተፋቅር መተት ቤተሰብ ዘር ቃቢ ሁላችሁም ውጡ። ቡዳ መተት ሰላቢ ውጡላችሁ። ወጥተናል። በቃ ባቡነ አረጋዊ ስም ወጥተናል። በወቅቱ ቅዱስ ገብርኤል ስም ወጥተናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ማርትንን እኮ እንዲህ የምናደርጋት እኮ በማርት ስንመጣ እዛ ሲጎልብን ስሟን ስናነሳ ዘለን እንመጣለን። ማርት እኮ በቃ ማርት መታቃለ ከመላ ሰውነቷ እንላለን። ከህይወቷ ወጥተን ሰውነቷ ወጥተን በሽታችን አንስተን ደዋችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ምንም ስራ ላንሰራ በሰራዊታችን በትምህርተ መስቀል ግንባር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሱ። እሺ አሸነፈችን በመዝሙረ ዳዊት አሸነፈችን። ያውላችሁ በቃ ሴትዮዋ እየደወለ ልንወርድ ነው ታች። እግዚአብሔር ይገጽ። መልሱ ልብ። እሺ አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ፣ እግዚአብሔር ይስጥልኝ። በርቺ እህቴ። መዝሙረ ዳዊት ላይ በመርታተሽ በጣም ደስ ብሎኛል። ቀጥይበት። እሺ ወንድሜ፣ ስለመከረን ስለምታስተምረን ቃል ሕይወት ያሰማልን፣ ጸጋውን ያብዛልህ። አምላክ አብርሃም ይጠብቁ፣ ጸጋውን ያብዛልህ። አሜን። ጎበዝ፣ በርቺ። በእውነት ይህን ጸሎት እስከ መጨረሻው እስከ ህይወት ዘመንሽ የምትጸልይ ከሆነ
በጣም እጅግ ትልቅ ጥቅም ነው የምታገኘው። በተረፈ በርቺ። እንደ እሺ እንደ እግዚአብሔር ፍቃድ እሱ ፍቃድ አይደለም። አመሰግናለሁ ወንድማችን፣ ጸጋውን ያብዛለን። አሜን አሜን። እህቴ ፍጻሜሽን ያሳምርልሽ። በርቺ። እሺ ጽዮን እህተ ሚካኤል ጋር አለ። ማን የምታሰረው? ጽዮን እህተ ሚካኤል ጋር አለ። ያዛ መንፈስ በምግብ የገባው በምግብ የገባ የአሕዛብ መንፈስ። ሌላስ? የእርግማን መንፈስ የእርግማን መንፈስ። ሌላስ? ሌላስ የቀረ? ደግሞ ከጓደኞች ሰራዊት ሰብስባ እየሰበሰብኩ በቃ ከጓደኞች የተነሳው እመጣለሁ። ያን መንፈስ ስትገስጥ ስታስረድ እነሳለሁ፣ እመጣለሁ ወደ እሷ በቃ። እሺ ሌላስ የቀረ? በቃ ይሄን ነው ወይ እኔ የእርግማን መንፈስ አልቻልኩም፣ በቃ አልቻልኩም፣ ተበቀለችኝ። የእርግማን መንፈስ። ሌላስ? እኔ ነበርኩ በአክስቷ ላይ ሆኜ ልጅ እያለች ስረግማት ነበር ያሳደግኳት። ደሟን እያስፈሰስኩ በአፏ በአፍንጫዋ አክስቷ ስትናድድባት በእሷ ላይ አድርና ደሟን በአፍንጫዋ በአፏ እያስተፋት እገብር ለራሴ ግብር ወስድ ነበር። አሁን አንተ ደሜ ስትገብር የኖርክ የእርግማን መንፈስ ያዳልሞት መንፈስ እያለች አሁን ተበቀለችኝ። መልካ የዕለት የዕለቱን መልካ የሁለት የሶስት ጻድቅ መልካ እያደረሰች የእርግማን መንፈስ ያንተ ለአንተም እያለች ተበቀለችኝ። እንኳን በረከታችሁ ደርብኝ ያለች የሁለት የሶስት ሰው የጻድቅ መልካ ታደርሳለች። አሁን ተበቀለችኝ የተረቀመች። ሌላስ የቀረ ማን አለ? የቀረ በቃ እኔ አልቻልኩም። ስላልቻልኩ ብቻ ሰበስባለሁ፣ ሰራዊት ሰበስባለሁ። ግን እሷ ምንም አትሆንም። በቃ ምን ላደርግ አልቻልኩም። በቃ በጣም ነው ሰራዊት የምሰበስበው። ገባ ይታወቃታል። ግን በቃ ምንም አትሆኑ ልጅቷ፣ ምንም አልቻልኩም። ውጡ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ከመላ ሰውነቷ ከሕይወቷ ውጡ። ሰራዊት የምትሰበስበውም አብረህ ታሰር። ቶሎ የሰበሰብከውን ሰራዊት ይዘህ ውጣ። ቶሎ ውጣ። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን እስራኤል አቃጠለኝ። አልቻልኩም። በቃ አልቻልኩም። ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከልጇ ወጥተን ልጇ ላይ ማለ የቀረው ዛሬ መጥቻለሁ። በሽታችን አንስተን ሰራዊታችን ሰብስበን ከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ከእንግዲህ ሰራዊት ላንሰበስብ የአሕዛብ መንፈስ ምግብ በጣም ነው እያስመስበላት። ከእንግዲህ ሰራዊት ላንሰበስብ ምግብ አብዝተን ላናስበላት ከሆዷ ከመላ ሰውነቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን። ቅጣት ተቀብልታ ያለው ሰራዊት የምትሰበስብ በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም 7 ቢሊዮን እንሰግዳለን። 7 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ቀረልኝ። አሁንስ አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉኝ። ስንጠራ ቤት እንላለን። ምንም ስራ አንሰራም። ልብ መልሱ፣ ልብ። እግዚአብሔር ይገስጽን። እህተ ሚካኤል ይሰማል?
ይሰማኛል ወንድሜ። እግዚአብሔር ይስጥልኝ። እግዚአብሔር መልካም። ከሰው ጋር ስትገናኝ መንፈስ ሰራዊት እንዳይሰበስብ አሳስቢ ያስቀድመሽ ከመገናኘትሽ በፊት። ግልጽ ነው አይደል? እሺ ወንድሜ። ከመገናኘት በፊት አዎ አስቀድመሽ አሳስቢ፣ ጸሎት እያደረሽ አጭር ጸሎት አለ አይደል? እሺ የምታደርሺው ወንድሜ። እሺ የምታውቂውን ጸሎት ታደርሽና ያንን ቅዱስ ተማጸኙ። እኔ ጋር ያለ መንፈስ ምንም አይነት ሰራዊት ከሰው እንዳይሰበስብ ለአንተ አሳልፌ ሰጥቻለሁ፣ እሰርልኝ ብለሽ ነው መግባት ያለብህ። እና መንፈሱንም ደግሞ እንዳትሰበስብ በመድኃኔዓለም ስም ታስረሃል፣ መልኩን ባደረሽው ቅዱስ ስም ታስረሃል ትይዋለሽ በእምነት። እሺ ከዛ በኋላ መቀላቀል ትቻለሽ ከሰው ጋር። እሺ ወንድሜ። ግልጽ ነው አይደል? በተረፈ በርቺ አዎ እሺ ወንድሜ። በርቺ። አመሰግናለሁ። እግዚአብሔር ያክብርልኝ። ጸጋውን ያብዛልህ። አሜን አሜን እቴ። እሺ ሌላ የምትታሰር የምትሸኝ የቤተሰብ ዛር መንፈስ፣ አይነ ጥላ፣ ቡዳ፣ መተት፣ መስተፋቅር፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት፣ የአእምሮ መተት፣ የዝሙት መንፈስ፣ የአየር አጋንንት ምትታሰር የምትሸኝ የለም። መልካም። እሺ 13 ደቂቃ አለችን። እሺ ማን የምታስረው? ወለተ ኢየሱስ ጋር አለ። የአየር አጋንንት መጀመሪያ ወለተ ኢየሱስ ጋር ያለ ተናገር። ወለተ ኢየሱስ ጋር አለ። አቤት የአየር አጋንንት። ሌላስ? ጸሎት እንዳትጸልይ የተባለን አዲስ የተላከ መጠጥ። ጸሎት እንዳትጸልይ? አዎ እንዳትገባ። አወቅን አዲስ የምንላክ መጠጥ ሁሌ እንመለሳለን። እሺ ስለዚህ ጸሎቷ እንድታቋርጥ ነው። ታዲያ ምንድን ነው የምንፈልገው? ሌላ ምን እንፈልጋለን? እሺ ሌላስ? ዋናውን የደንቃራ መንፈስ አለን። በቃ አሁንም ሰው ሁላ እየወደዳት ስለሆነ ደማችን እየፈላ ነው። ስንት ነገር ለናገር። እሺ ሌላስ? ጸሎታ ብንመጣ እንቅልፍ ብናስወስዳትም በአንዱ ትገባብናለች። ሌላስ የቀረ ማን አለ? የሰላቢ አለን። ሰላቢ። ሌላስ? በሯም ሰላቢ ከሰው በታች አርግ ተብለ የተላክናለን። እሺ ሌላስ? ውጡ ሁላችሁ። በህልም እናሳያታለን። አውቀን ደግሞ በህልም ልጇን ወድቆ እናሳያታለን፣ እናስደነግጣታለን። አውቀን እኮ ነው። ሰራዊታችን ሰብስቡ፣ እናውጡ። ቶሎ ውጡ። ፈተናችሁን፣ በሽታችሁን አንሱ፣ አዚማችሁን አንሱ። አዚማችንን ማናነሳለን። ተመችቶን ነበር፣ ጠፍተ ነበር፣ ደስ ብሎን ነበር። መጣብን። የዘጋችሁትንም እድል ክፈቱ። ቶሎ ከፍታለን። ከጸሎቱ ህይወቷ ሁሉ ውጡ። እንወጣለን። በስራ ይዘናት እኮ ነው። እስካሁን ራሱ ልትገባ ነበር። አውቀን ወደዚህ እየሰደበችን ገባች። በአብ በወልድ በመንፈስ ቅዱስ ስም ወጥተናል። ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርት ተመስገን ታስረን ተገዝተናል። ሰራዊታችን በትረ መስቀል ታስረን ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። እግዚአብሔር ይገስጽ። በርቺ እንዳትሰንፊ። አሜን። ሰው ለጸሎት ሲቆም ሰይጣን ይቀመጣል፣ ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል ይላሉ አባቶቻችን። ክንፍ የሌለው ወፍ፣ ትጥቅ የሌለው ወታደር እና የማይጸልይ ሰው አንድ ናቸው ይላሉ። እና በደንብ በርቺ፣ በጸሎት ትጊ። እሺ ጸጋውን ያብዛል። ጸሎት
በመንፈሳዊ ሕይወት ለሚኖሩ ምግብ ነው። ለመነኮሳት ዝም ለሚሉት ደግሞ መሳሪያቸው ነው። ጸሎት በሕይወት ማዕበል ውስጥ መጠጊያ ወደብ ነው። ማዕበል ለሚያንገላታው መልህቅ ነው። ጸሎት የድሃው ሀብት ነው። የታማሚ መዳኛ ነው። የባለጸጋው ደህንነት ነው። ምን ካላችሁኝ ጸሎት። ስለዚህ በጸሎት በደንብ በርቺ። ጌታም ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል እና እጅ እንዳስጪ ልልሽ ፈልጌ ነው። እሺ እሺ መልካም። ወለተ ሰንበት ጋር አለ። ወለተ ሰንበት የቅዱስ ሩፋኤል ልጅ ጋር አለ። አንተ ማን የምታሰረው? የቤተሰብ ዛርም አለው፣ የእድሳት መንፈስም አለው፣ የሙት መንፈስ፣ የቤተሰብ ዛር፣ የእድሳት፣ የሙት መንፈስ፣ ሌላስ? ጥላውጌም አለው፣ ጡቷ ላይም አለው ጥላውጌ፣ ሰዓት አለማት አለው። እሺ ተነስ፣ ጥላውጌ ከጡቷ ላይ ቶሎ ቶሎ ጣ። ግራም አለው፣ አብራን ከርተት፣ የአይምሮ መቼ እሱ ክሶኪ፣ ሁላችሁም ውጡ። ጉዱ አይነት ጥላ፣ ግርግር አይነት ጥላ፣ ሰራዊታችሁን ሰብስቡ እናውጡ ቶሎ። ርግማን መንፈስም አለው፣ ራግም አለው። አንድ ቤታ ላይ ሆነ ውጡ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችን ወጥተናል። ሰረን ከመላ ሰውነቷ ከሕይወቷ ውጡ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ። ከመላ ሰውነቷ ወጥተን በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንን ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከመላ ሰውነቷ ከሕይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ከመላ ሰውነቷ ከሕይወቷ ወጥተን ከመላ ሰውነቷ ሕይወቷ ወጥተን ፈተናችን አንስተን በሽታችን አንስተን ፈተናችን አንስተን በሽታችን አንስተን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ወጥተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ ቶሎ። እግዚአብሔር ይገስጸን። አመሰግናለሁ። አሜን። በርቺ፣ አይዞሽ፣ ጠንክሪ። በአንደኛው ስንላችሁ አንደኛው ትመጣላችሁ። ሌላ የምትታሰር የምትሸኝ የምትሸኝ የቤተሰብ ዛር መተት የደብተራ መንፈስ አፍዛ ደንግስ። እሺ ወለተ ሥላሴ ጋር ለማን ለምን ቅድም አወጣት? አስጠላኝ፣ መቀመጥ አልወድም። ሰራዊትን ሰብስብና ቶሎ ውጡ፣ ሁላችሁ ቶሎ ውጡ። የሚስጥር መተት ደብተራ አብራ ታንከርታ ውጡ ሁላችሁ። ኔትወርኳ ላይ እየተቀመጥክ የምታስቸግረውም ተነስ ከኔትወርኳ ላይ ቶሎ ቶሎ ውጣ። ራሷን ትናንትና አሳከኳት፣ ቅጥል አለች፣ ልጭት ተረገች። ፀጉሯን አስላጨ። አዎ ፀጉሯን አስላጨው። 2000 ብሯን ብልት ታደርገው። የሰላቢ መንፈስ እንደተናገሩብኝ እኔ ነኝሩት ናገር። የሰላቢ መንፈስ ብሯንም ያስበላ አንተ ነህ። አዎ ከሰው እንዳትገናኝ ዝም መስፈሩ። ጠፋሽ ሞቱ ብሏታል። ሞቱ። ሰራዊታችሁ ሰብስቡ ሁላችሁ ቶሎ ውጡ። ሌላ ሲቀራለ የቀረ ሌላ ግደላት ተብዬ ታን በቃ ግደላት ተብዬ
አዎ ግደላት ተብዬ ተስፋ አስቆርጥ አድርጊያት መሞት እኮ ይሻላል። ለምንድን ነው የምቆመው ብላ አለቀሰች 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 አለቀሰች። ለምንድን ውጡላችሁ፣ ነው ቶሎ ውጡላችሁ። የቀረ መሞት እኮ ካለ ጥሩ ነው። ተስፋ አለ፣ እረፍት አለ፣ እረፍት አለ። አሁን የቀረ አለ ሌላ? ሌላ የለንም። በቃ ውጡላችሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን በሽታችንን አንስተን ሰራዊታችን ሰብስበን ሰራዊታችንን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ግንባር ላይ ወጥተን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ገዝታ ቅዱስ ስንጠራ ቤት እንላለን፣ ስንጠራ ቤት እንላለን። ጭንቀታችን አንስተናል። ጭንቀታችን ከእንግዲህ እያስጨነቀን አንፈታተንም። ከአእምሯ ከልቧ ተነስተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ይበቀለን። ቅዱስ ገብርኤል በእሳት ሰይፍ እያረደ ይበቀለን። በእሳት ሰይፍ እያረደ ይበቀለን። ልቧን መልሱ፣ መልሱ ልቧን። እግዚአብሔር ይገስጽን። ወለተ ሥላሴ ይሰማል። እህቴ ይሰማል አይደል? አዎ ይሰማል ወንድም። ቦታ ለምን ትሰጪዋለሽ እህቴ? ቦታ እየሰጠሽው ነው። እንዴት ቦታ ሰጠው ልትይኝ ትችያለሽ። ለምሳሌ እሱ ሞት እኮ ይሻላል ብሎ ያወራሻል በህሊናሽ። አንቺ ደግሞ እውነት ነው ብለሽ ትቀበያለሽ። ዋይ ለምን? ቦታ መስጠት የለብሽም። ዲያብሎስን ተቃውሙ ከእናንተ ይሸሻል ይላል መጽሐፍ የያዕቆብ መልእክት ላይ ምዕራፍ 4 ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባ ይላል። አሁን ለምሳሌ እሱ ትንሽ ያነጫንጭሻል፣ ትንሽ ብስጭት ያደርግሻል። አንቺ ደግሞ እውነት እኮ ነው የት አባቱ ምን አይነት ነገር እያልሽ የምታማሪ ከሆነ ትንሽ ቦታ ሰጠሽው ማለት ነው። ተረዳሽ አይደል? ቦታ ሰጠሽው ማለት ነው። ስለዚህ እንዲህ አይነት ቦታ አትስጪው እያልኩሽ ነው። ወለተ ሥላሴ ምን ሞት ይሻላል እንዴ? እራሱን ያጠፋ ሰው እኮ ገሃነም ነው የሚገባው። ሲኦል ምን እረፍት አለ? ከድጡ ወደ ማጡ ነው እንጂ ያው መጨረሻ የሌለው እረፍት። እግዚአብሔር የረዳኝ ባይሆን ደግሞ እኮ እግዚአብሔር ሳይረዳን ቀርቶ አይደለም፣ በደንብ ነው የሚረዳን። እግዚአብሔር የረዳኝ ባይሆን አለ ዳዊት መዝሙር 93 ላይ ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር አለ። የረዳኝ ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ በነፍሳችን ሳለን በዋጡን ነበር አለ እግዚአብሔር ከኛ ጋር ባይሆን። እና እህቴ ተስፋ ለምን ታስቆርጫታለሽ? ነፍስሽን አታስቆርጫት። ተስፋ ትካዜን በእግዚአብሔር ላይ ጣል ይላል እኮ መጽሐፍ አይልም? መዝሙር 54 ላይ ትካዜን በእግዚአብሔር ላይ ጣል እርሱም ይደግፋል፣ ለጻድቁም ለዘላለም ውከትን አይሰጠውም ይላል። ግልጽ ነው አይደል? ወለተ ሥላሴ ቦታ አትስጪ፣ አትነጫነጪ፣ ተመስገን በይው፣ አመስግኝ። ያንቺን ትንሽ ቦታ ክፍተት ተጠቅሞ ነው ይሄን ያክል የሚዋጋሽ የሚፈታተንሽ። እና ቦታ አትስጪ። እሺ ወለተ ሥላሴ ሰምተሽኛል አይደል? እስቲ ማይክሽን እየከፈትሽ አውሪ እየሰማሽ ከሆነ። ቦታ አትስጪ።
ሁለተኛ ሲቀጥል ደግሞ ጸሎት አታቋርጪ። እየሰማሽን ነው? ግን እየሰማሽን ከሆነ እስቲ ማይክሽን ክፈችና አው እየሰማኩ ነው በይ። ወለተ ስላሴ ገብረ ስላሴ ወይስ አንተ ነህ? ቀይራት ከሆነ መድኃኒዓለም የሚገስጽን ወጣለች እኮ አስወጣት፣ ቀይሯት ነው ማለት ነው። እና እህቶቼ ወንድሞቼ እራሳችሁን ተስፋ አታስቆርጡ። እሺ ነፍሳችሁን ተስፋ አታስቆርጧት። ነፍሴ ወይ በእግዚአብሔር ታመኚ አይደል ያለው ዳዊት መዝሙር 102 ነው 3 አካባቢ ላይ ምስጋናውንም አትርሺ ኃጢአትሽን ይቅር የሚልሽ እሱ ነው። ነፍሴ ሆይ ለምን ታስጨንቅኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ አይደል ያለው ዳዊት። ዘውትር አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ አይደል ያለው መዝሙር 141 ላይ ማን ነው መዝሙር 41 ላይ። እና ነፍሳችሁን ተስፋ አታስቆርጧት። ትንሽ ከተነጫነጫችሁለት ከፍ ያደርገዋል ንጭንጭን ተስፋ መቁረጣችሁን። እናንተ ትንሽ ተስፋ መቁረጥ ካሳያችሁ አጅሬ ደግሞ በጣም ያችን ተስፋ መቁረጥ ያሰፋታል። እና ተስፋ ቦታ አትስጡት ነው አንድ። ይሄንን ቅዱስ ጳውሎስም ለዲያብሎስ ቦታ አትስጡት ብሏል። ለዲያብሎስ ፈንታ አትስጡት። ኤፌሶን መልእክት ላይ ቅዱስ ጳውሎስ ማን ነው? ኤፌሶን ነው። ኤፌሶን መልእክት ላይ እና ቦታ አትስጡት አንድ። ሁለተኛ ሲቀጥል ደግሞ ጸሎት አታቋርጡ ፕሊስ። አሁን ወለተ ስላሴ ገብረ ስላሴ ጸሎት አታቋርጭ። የምታቋርጭ ከሆነ እሱን አስተካኪ። ይሄ ልታደርጊ ይገባል ማለት ነው። በተረፈ በርቺ እህቴ። እሺ ሰዓት የለም። የምትታሰሩ በሙሉ በአንድነት ውጡ። ዛሬ የምትታሰሩ ሁላችሁም፣ ሁሉም ጋር ያላችሁ ሰዓት የለም። ቶሎ ውጡ። ሁሉም ጋር ያላችሁ በአንድነት ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም አይነ ጥላ፣ የቤተሰብ ዛር፣ መተት፣ የደብተራ መንፈስ፣ አፍዛ ደንግስ ውጡ። የአየር አጋንንት በጸሎት የምትፈታተኑ ልብ የምታፍኑ ውጡ። የምናሳንቅ ውጡላችሁ። እንዳይሰግዱ እግር የምታሳብጥ የምታስነክስ ውጡ ሁላችሁ። የጭንቀት መናፍስት፣ የአእምሮ መተት፣ የእድል መተት ውጡላችሁ። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምርኡሳ ርኡስ ወዘም ልዑላ ልዑል ጊዜ ጸዋኩ ከቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። በኃያሉ መልአክ በቅዱስ ሚካኤል ስም ውጡ። ቅዱስ ሚካኤል በእሳት ሰይፍ እያረደ ያውጣችሁ። ቶሎ ቶሎ ውጡ ወደ ግንባር። ሁላችሁም በአንድነት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም ተናገሩ። የምትታሰሩ በሙሉ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም አሁን እሷን ብታልፋት ምን ችግር አለ? አንተ ከንቱ የሆንክ ተናገሩ። ወለተ ኢየሱስ ጋር ያለም ማይክ ክፈትና ተናገር። ወለተ ኢየሱስ ጋር ያለ በቅድስት ድንግል ማርያም ስም ሁላችሁ በቅድስት ድንግል ማርያም ስም ተናገሩ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን ከሞላ ሰውነታቸው ከህይወታቸው ወጥተን እንዴት እንወጣለን? ከህይወታቸው እንኳን እሱን እስቲ የዘጋነውን እድል ከፍተን የዘጋነውን እድል ከፍተን ቶሎ በል የዘጋነውን እድል ከፍተን
በሽታችን አንስተን በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረናል። ሰራዊታችን ግንባር ላይ በትምህርተ መስቀል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ሁላችሁ መልሱ። እሺ መልሱ ልብ። ብርቱካን ይገረም ይሰማል? ወንድሜ ይሰማል። ብርቱካን ይገረም አቤት። በደንብ በርቺ። አልበረታሽም። በደንብ መጠንከር ያስፈልግሻል። ከዚህ በላይ ግልጽ ነው። ወንድሜ አንድ እህቴ ነች፣ ወለተ ብርሃን ትባላለች። እኔ አይደለሁም እህቴን አስገብቻት ነው። እሺ በደንብ እንድትበረታ ንገሪያት። ገና ይቀራል በደንብ ግልጽ ነው። በስግደቱ በመቁጠሪያው በጸሎቱ ትበርታ። ወለተ ኢየሱስ ይሰማል? ወለተ ኢየሱስ ስለማይነገር ስጦታ ሚል አንቺን በደንብ በርቺ። አንቺ ራስሽ በደንብ ልትበርቺ ይገባል። መድኃኒዓለም እዩ ኃይሉ የሚል ፕሮፋይል ያለሽ አንቺን በርቺ። አልበረታችሁም። በደንብ በርቱ እናንተ። እሺ ጠንክሩ። ደግሞም እንዲታሰርላችሁ መጀመሪያ መድኃኒዓለምን ተማጸኑት። እሱ ነው የሚያስረው። እኔ በቃ ሰላም ይሰራል። ልብ መልሰውን መልስ ስትመከር ነው እሰር የምትለው አይደለም። አልገባም ብላኝ ነው። ልብ መልስ አንተ አልገባም ብላኝ ነው። ልብ መልስ። ወለተ ኢየሱስ ይሰማል? አታስጨንቃት። መልስ ልብ። እየሰማሽ ነው? ወለተ ኢየሱስ ማይክሽን ክፈሽና ተናገሪ። የሚያስጨንቅሽ ከሆነ ደግሞ አማትቢ። ጸሎት እያቋረጥሽ ከሆነ በደንብ በርቺ እና ደግሞ እሱን ተማጸኙ። ቸሩ መድኃኒዓለምን እንዲያስልልሽ ሁሉንም እግዚአብሔር ይገስጽ። ልቧን መልስ። አንተ መልስ ልቧን መልስ ልቧን። እና አሁን ስማችሁን የጠራኋችሁ ሁሉ ወለተ ኢየሱስ፣ ብርቱካን፣ ሌሎቻችሁም እናንተ በደንብ ልትበረቱ ይገባል። በዋናነት ለአብነት እነሱን አነሳው እንጂ ሌሎቻችሁም ጭምር በደንብ በርቱ። ይህን ይመስላል የዛሬው መርሃ ግብር። የመናፍስት ሽኝት መርሃ ግብር በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለእናንተ የደረሰ ቸሩ አምላካችን መድኃኒዓለም ኢየሱስ ክርስቶስ ለሁላችንም ይድረስልን። አሜን። የ7 ሰዓት መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ 10 ሰዓት ላይ የጥያቄና መልስ መርሃ ግብር ይኖረናል። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎት ልንገባ ይገባል። ጸሎት የምናሳርገው በኋላ ነው፣ ከጥያቄና መልስ በኋላ ማለት ነው። አሁን ግን ቀጥታ ወደ ጸሎት መግባት ትችላላችሁ። እስከዛው ድረስ ቸር ቆዩኝ። ቸሩ መድኃኒዓለም ከሁላችንም ጋር ይሁን። መልካም ቆይታ። ወንድማችን ቃል ያሰማልን፣ ጸጋውን ያብዛልን፣ በቤት ያጽና፣ ያገልግለን።